ለካ ኩንታል ተሸክሜ ነው እስከ ድርብብ ብለሽ የሚያምር ቅርጽ ኖሮሽ ያንቺማ በሰርጀሪ የማይመጣው ታናናሾቼ ልጆቼ እኔ 8ኛ ክፍል ሆኜ ልጆቿ ናቸው ተብያለሁ። ኢትዮጵያ አንደኛው ፍራሞላ ሆናለሁ ብዬ ስኪኒ ሳሎን ላረጅ ነው ማለት ህይወቴ ሙሉ ከስቼ አላውቅም። ስኳር በኪሎ፣ ቂቤ፣ ወተት፣ ዘይት በጣም ብዙ። ይሄ ነው ድፎ ዳቦ ነው እንግዲህ ብልሽ ዘይትም አለው ቅቤም አለው ስኳርም አለው። በቃ ጋይስር ምናምን ብትከፍቺ ቸኮሌት ተደባብቆ ብዙ ቦታዎች አለ። ያዞረኛል፣ ወድቃለሁ። ከዛ ስነሳ ፎርማት ማንሽ ነው ማይታወቅ በሽታ ጀመረ። አሁን ራሱ ከልጅነቴ ብዙ ፎርማት የሆኑብኝ ነገሮች አሉ። ፈተና ማታ ብዙ ሰው ሳስጠና ሳስረዳ አድሬ የሆነ ሰዓት ከጀመረ እንደ አዲስ ነው ቀሙሉ ማጠናው ይጠፋብኛል። ያነበብኩት እንደ አዲስ ነው የሚያስረዱኝ። አባቴ የሆነ ሰዓት ተስፋ ቆረጠ። ኦልሞስት ልጅ ተሞቶ የሆኑ ሁላ ማስበት ጠዋት ከደወልኩ በጣም ነው የሚደነግጠው። በጣም ነበር የምጠላው ስለ ውፍረት የሚያወራ ሰው። ጌድሜሊክ የሚባል መድኃኒት የተሰጠኝ በጣም አስፈሪ ኪሎ እኔም ምደርስ አልመሰለኝም 100 ኪሎ እውነት ለመናገር። ልጆቻቸው ነው ልጅ 10-11 ዓመት ልጅ ስኳር ግፊት ምናምን እየተያዙ አመጋገብ በቃ ወደ ውጪዎች እየሄድን ነው። የራሴ ኪሎ አስደነገጠኝ። የመርሳው ልጅ እንዲህ ይሆናል ሰምቼ አላውቅም። በሰዓቱ ያለ ሌላ ከድሮ ከምበላው በላይ ነው የምበላው። ይሄን ያህል ዴኔ እንደደብነኝ እንደ ብዩ ላሰብ በልቼ መልሼ አስወጣዋለሁ። በጣም ብዙ ነገሮች ከመሞከሬ የተነሳ ዳሜጅ ጨጓራ የሆነ ወደ 33 ኪሎ ቀነስኩ። ፋዘር ኤችአይቪ ነው ያስመረመረኝ። እኔ ጂንስ በህይወት ያርቅ ያላቀም ጂንስ ሱሪ። ታላቅ እህትሽ የት ሄደች? እዚህ ቤት የነበረችው በጣም ግዙፏ ልጅ ነው። ራሴን ጠይቆኛል። ምኑ ነበር ልክ ያልሆነውና ከባድ የነበረው? ከርኩት መጠጥ የለም ያልሞከርኩት፣ ቅጠላቅጠል የለም ያልሞከርኩት፣ ጥራጥሬ የለም። ብዙ ሳልዘን ጣረጋስኩኝ። በቃ ባጭሩ እንደተቀጨው ነው ያሰብኩት። አያት ሜክሲኮ በእግር ሄጄ አውቃለሁ። እንዴት ናችሁ? በየተሰማሩበት ዘርፍ ሁሉ ስኬታማ ናቸው፣ የህይወት ጉዟቸው ያስተምራል ያልናቸውን እንግዶች የምናቀርብበት ዮያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳችን ደግሞ በተለይ ደግሞ ውፍረት መቀነስን በሳይንሳዊ መንገድ አስደግፋ ከራሷ ልምድ ተነስታ በርካቶችን እየረዳች እያገዘች የምትገኝ ጠንካራ ሴት ናት። ቢሊ ነፂ ትባላለች። የዛሬ እንግዳዬ ናት። ብዙ የምትነግረን ነገር ይኖራል። ቢሊ በጣም ነው የማመሰግነው እንግዳችን ስለሆንሽ። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። እናመሰግናለን። በጣም ነው የሚያምረው አቋምሽ አሁን ላይ ሳይሽ። በቃ ማለት ለአንቺ እንዴት እንደሚያስደስትሽ ማሰብ እችላለሁኝ። ከነበረሽ ነገር ወደዚህ ደግሞ እንዴት ነው ድርብብ ብለሽ የሚያምር ቅርጽ ኖሮሽ አንዳንዴ ውፍረት ለመቀነስ በሚደረግ ሂደት ውስጥ ይሄ የምናጣቸውም ነገሮች አሉ። ያልተስተካከለ አይነት ወይ ደግሞ የሆነ ቦታ ብቻ ክስት ብሎ ቦርጩ ብቻ የሚቀር ሰው አለ ይመስለኛል። በእውቀት መደገፉ ይሄ እንደዚህ ትክክል ያለ አቀናደስ እንዲኖርሽ ያደረገሽ ይመስለኛል። እግዚአብሔር ይመስገን። እንግዲህ አንዷ ኮሜንት ላይ እሺ ያንቺማ በሰርጀሪ የማይመጣው የሆነች ቦታ ላይ እንዲህ የተቀረጸ ነው የሚመስለው አለች። እውነትም በጣም ነው የሚያምረው ሰውነትሽ። እንግዲህ ተለፍቶበት ነው ገና ነው። አሁንም ሙሉ ለሙሉ አለ ሳይሆን ግን እየለፋበት ነው። አላቋርጠው ሂደቴ ነው። ጎሌ ጋር እስክደርስ በደንብ ያው በዛ በመሀል ደግሞ ለሰው መድረስም አለ። ያ ነገር ትንሽ ይዘኛል፣ ግን ትግል ነው ኖሮ ተወጃለሽ ትግል መሰለኛል። አይ ቲንክ ምንም ቤት ውስጥ ላለማመፍ ብዙ ጊዜ ምን ትለኛለች? ያ ጉልበት አይደል የተሰጠሽ ይት የፈረስ የሚለውም በአህያ ቀየሩት። በብረት ምናምን ሳነሳ እንደዛ ትለኛለች። ብዙ ጊዜ የሆነ መልፋት እወዳለሁ። አይ ቲንክ መሰለኝ ሁለት ጎን ለጎን ሰው እየረዳሽ ራስሽ ላይ እየሰራሽ ሲሆን ደግሞ አንዳንዴ ትንሽ የሚከብደኝ ጊዜ አለ። ምን ነው እንዲህ ልፊ ተብዬ ነው የተፈጠርኩት ብዬ፣ ግን ወዲያው በደጋታ ደግሞ ሞራል ይሆነኛል። ልፋት አይ ቲንክ ላይፌ ላይ እወዳለሁ መሰለኝ። ውጤቱም ጥሩ ነው ሲለፋ አይደል? ውጤቱ ጥሩ ነው። በመሀል ይመለሳል ወደኋላ ሰውነቴ። ከዛ ድጋሚ ሽሬድ ለማድረግ ያለ ከሆነ እንዶፍ መሆንበት ጊዜ አለ። በጣም ስኪን የሆንኩ ምናምን በደንብ ከሳው ጎል ላይ ያደረስኩ ስል ደግሞ በመረዳቸው ሰዎች ስትረስ አለ፣ ላይፍ እናትነት አለ፣ ስራ ቢዚ በሰሆን ደግሞ ይመለሳል። ያንን ነገር ደግሞ ደረስኩበት ብለሽ የምታቆሚው ነገር አይደለም የለም። በቃ ግን አይ ቲንክ እግዚአብሔር ለኔ ፈልጎ ነው ያንን ያደረገው ብዬ ነው የማስበው። ሙሉ አሁን በዛ በፊት አስተሳሰቤ እንደዚህ አይነት ነገር ውስጥ ባልገባ አስቢው። አሁን እኔ እንጃ የኢትዮጵያ አንደኛው ፍራሞላ ሆናለሁ ብዬ ነው ካለኝ አመጋገብ ስታይል፣ ካለኝ የምግብ አዲክሽን፣ የጣፋጭ አዲክሽን፣ ኤክሰርሳይዝ የለም ምንም እንዲህ አይነት ካስተዳደግ የጭንቅላቴ ላይ ከተሰራብኝ ነገር አልሄድም ብለሽ ነው። በጣም ብዙ ሄዳለሁ። አንዳንዴ እኮ አደጋም አለ ለጤናሽ።
እዛም የምትደርሺው ጤነኛ ሆነሽ ከቀጠልሽው። ምክንያቱም በብዙ በሽታ የመሰቃየት እድልም አስቀርተሻል። ወጣት ስትሆኚ ሜይ ቢ እንትኖቹ ላይመጡ ይችላሉ፣ ግን ትንሽ እድሜ ሲሄድ አስቸጋሪ ደረጃ ይደርሳል። እና እንግዲህ ያው እግዚአብሔር ይሄን ነገር ያመጣው አስቦልኝ ነው ብዬ ነው የማስበው። እውነት ነው፣ ሁሉም በምክንያት ነው። ኧረ ሁሉም በምክንያት ነው። እንዴ ወደ ልጅነትሽ ልመልስ እስኪ። እሺ ቢሊሱማ በሚለው ነፃነት አይደል? ትርጉሙ ነው ነፃነት። በኦሮምኛ ነው ቢሊሱማ፣ ትርጉሙ ነፃነት ነው። ለዛ ነው ቢሊ ነፂ የተባለው። ነፂ የሚሉኝ በዙ የሆነ ሰዓት ላይ እና ዩኒቨርሲቲ ከገባው ወዲህ በነፃነት እንደምታውቁ ራሱ ዩኒቨርሲቲ ከገባው ወዲህ ነው ያወቅኩት ትርጉሙ ዳትማች እንደሆነ እንትን አላልኩም። ከዛ ያው ሶሻል ሚዲያ ላይ ግማሹ ነፂ ይለኛል፣ ግማሹ ቢሊ ሲለኝ ለሁለት አድርጌ ቀጠልኩት። ከዛ ወደዚህ ስራ ገባው፣ ቢሊ ነፂ ሆኖ ቀረ። ልጅነትሽ እንዴት ነበረ? የሆነ ድንቡሽቡሽ ያልሽ ዶጮ የምትባል አይነት ልጅ እንደነበርሽ ፎቶ እንደውም ሰጥሻለሁ እንዴ? በደንብ ወፍራም እንጃ። እኔ እንደውም ሳስቃቸው ነበረ የሆነ ጊዜ ቅጥነት በጣም ስኪኒ ሳልሆን ላረጅ ነው ማለት ነው። ህይወቴ ሙሉ ከስቼ አላውቅም የሚባል ከልጅነቴ እስከ ዩኒቨርሲቲ። አሁን ልጅ እያለሽ ሃይ ስኩል ላይ ምናምን ቀጭን ነው፣ በጣም ብዙ ቀጭን ነው። እኔ እሱን አይቼው አላውቅም ልጅ እያለ እና ያው አመጣጣችንም ከጓደኞቼ ጋር በጎረቤት ፋሚሊ ስለሚታወቅ እኔን አይመለከተኝም ቅጥነት ብዬ ነው የማስበው። ለእኔ ጭራሽ አልነካ አስቤም ገምቼም እዚህ ነገር ውስጥ ገባለሁ ብዬ በህይወቴ እንደ ትንሽም ብቻ በቃ አስተዳደጌ ላይ ወፍራም ነበርኩ። ወፍራም ስልሽም ካለው ከጓደኞቼ ከምን ኩዮች እኔ ስምንተኛ ክፍል ሆኜ ታናናሽ ወንዶም ከታናናሾቼ ይሻላሉ ቤት ውስጥ በጣም እንደው በምግብ ሞር ደግሞ የአዲክሽኑን የተቀበልነው እኔ ታላቅ ወንድሜ እና እናቴ ነን። ታናናሾቼ ላይም አለ፣ ግን እኛም ሞር በጣም ተሰራብል። እነሱ ታናናሾቼ ልጆች እኔ ስምንተኛ ክፍል ሆኜ ልጆቿ ናቸው ተብዬ አውቃለሁ። ያሳይሽ 4 ዓመት ታናሽ ናት አንደኛ። ይሄን ያህል ነበረ ግዝፈቴ ነበረው። ከለሬም ያው ከጊዜ ከስምንተኛ ክፍል በኋላ ስፔሻሊ በጣም እየተቀየረ መጣ። በጣም መጥቆር፣ ስክራች ለማንገት ላይ ያስፈራል ነበር ባባለው። ያ ነገር እየመጣ መጀመሪያ አካባቢ ይሄን ያህል አልተፈራም ነበረ። ከሆነ ጊዜ በኋላ ግን አመጋገቤም ጨመረ። እንደዚህ ላይክ እንዴት ነው አንደርዌይት ሆነሽ ምግብ በጣም መብላት አለብሽ መወፈር አለብሽ የሚባል ደረጃ የለም። እንደዛ ነው የምመገበው። የሆነ ነገር ልትሆኚ ነው ኪሎ ለመጨመር እና ሙሉ ጤነኛ አመጋገብ የተባለ ቤታችን ውስጥ የለም። ጤነኛ አመጋገብ ስልሽ በጣም ካሎሪ በጣም ከባባድ ነገሮች ነው የምንመገበው። እንደውም ዳቦ እንዴት እንደሚጋገር የሆነ ቦታ ላይ ስታወሪ ሰምቼ ዳቦ ወተት ቂቤ ምናምን ተጨምሮበት ነው። ኖርማል ዳቦ ማንም አይበላም ቤት ውስጥ። ስኳር በኪሎ ይገባበታል። ለብሶ ነው ብዙ ነን፣ ለብዙ ነው የሚጋገረው። ስኳር በኪሎ፣ ቂቤ፣ ወተት፣ ዘይት በጣም ብዙ። ይሄ ነው ድፎ ዳቦ ነው እንግዲህ ብልሽ። ዘይትም አለው ቅቤም አለው ስኳርም አለው። በቃ ይሄን እና በጣም ጓደኞቼ ሙሉ ለኛ እናንተ ቤት ዳቦ እያሉ ነበር የሚመጡት። ለኛ ኖርማል ሆኖብን ነበረ። ግን አባቴ ባይዘዌ ዶክተር ነው የሁሉ ሲከሰት እሱ ይጀብረዋል። ግን ፈተናቸውን አሰብኩት እና አንድ ለብዙ ሆነ። ለውጪ ሰው ደራሽ የሚባል ሰው ነው። በጣም ማለት የሚታወቅ ሰው ነው በሕክምና ዙሪያ። አርባ ምንጭ ላይ በጣም ብዙ ሰው ማከም የሚችል የደረሰ ሰው ነው። ግን በእኛ ዙሪያ አቃት ነው። ያው በዛችሁና ቤት ውስጥ እንደዚህ አይነት ነገር ማኔጅ የምታደርገው ሚስት አይደለች። በሷ ፕሬሸር ሙሉ ተቆጣጠረችኛል። እሷ ደግሞ በጣም ላይክ የምቾት ለልጆቿ ጥሩ ያደረገች ነው የሚመስላት። እንዲህ ስጋ ስታበላን ጥሩ ነገር ስትሰጠን ምናምን። እኛ አካባቢ ደግሞ እንደዚህ አይነት ነገር ኢዝሊ ነው ወተት ስጋ ምናምን ኢዝሊ ነው የሚገኘው። ስለዚህ ለሷ ለልጆቿ ለፋሚሊዋ ጥሩ እንዳደረገች ነው የምታስበው። እሱ ደግሞ በምን እኔ ያስኩት በቃ በትምህርት ጥሩ ደረጃ እንድደርስ ይፈልጋል። በጣም ነው የሚመኝልኝ። ትልቅ ልጄ ሳይንቲስት ነው የምትሆነው ምናምን ስለሚል ያስጠነኛል፣ ፈተና ይሰጠኛል። ያንን ስደፍን ምንድነው ጊፍቴ ቸኮሌት ኬክ ነው። በዛ ላይ እኔ ግን በዛ ፕሮሰስ አዲክትድ እየሆንኩ ነበረ። በቃ ቸኮሌት ኬክ እንዳትበይ ተብዬ አልጋዬ ስር ምናምን ብትከፍቺ ቸኮሌት ተደባብቆ ብዙ ቦታዎች አለ። ያንን እየተመገብኩ በቃ ከአቅም በላይ ሆነ። የሆነ ሰዓት ላይ 10ኛ ክፍል 11 ሰውን የሆነ ማይታወቅ በሽታ ጀመረኝ። ማይታወቅ ስሜት ያዞረኛል፣ ይወድቃለሁ። ኢፕለፕሲ አይደለም በሰዓቱ
ያዞረኛል ወድቃለሁ። ከዛ ስነሳ ፎርማት ማንሽ ነው ምን እንደሆነ ብዙ ሆስፒታሎች ዞርኩኝ። በሰዓቱ አላስታውስም፣ ልክ እንደተነሳው አላስታውስም፣ የተፈጠረው ነገር አላስታውስም። ያማስባቸው አሁን ራሱ ከልጅነቴ ብዙ ፎርማት የሆኑብኝ ነገሮች አሉ። እንዲህ ሲያወሩ አራኔ እሱ ምንም ትዝ አይለኝም እላቸው እና ግራ ኢፒሌፕሲ እንዳይባል ወደ ኢፒሌፕሲ አልነበረም። ከዛ እየተለቀ ግፊት ሆነ። ግፊት ደግሞ ኃይለኛ ግፊት። ዩኒቨርሲቲ ስገባ ከፍተኛ የደም ግፊት ታማሚ ሆንኩኝ። ግቢ ዩኒቨርሲቲ ስገባ ህመሞች እየጨመሩ ስትረሱ አለ። ከቤተሰብ ተለየው። አመጋገብ አልመቻለኝ። ያን ሁሉ የለመድኩ ሰው በቃ ይሄ ኑሮ በጣም አስጠላኝ። በጨውና ውሃ የተበካቢ ዩኒቨርሲቲ ዳቦ እንዴት ይበላል? በጣም እየከበደኝ መጣ። ሎከሪ ውስጥ ራሱ ብታይ ግን የሚቀመጡ ሚኒ ሱፐርማርኬት በዩ ጣፋጭ ነገር ብዛት እበላለሁ፣ እማራለሁ በደንብ። ከዛ የሆነ ፈርስት ሴሚስተር ላይ በጣም የሚጥለኝ ነገር እየበዛ መጣ። አዳማ ዩኒቨርሲቲ ተማሩ በደንብ ያውቁታል። የሆነ ወንዶች እየገቡ የሚሸከመኝ ስለሌለ ራሱ በጣም ብዙ ወንዶች ነው የሚገቡት። ወፍራም ነሽ በጣም እንደምታይ ግዙፍ ነኝ። በዚህ ላይ በጣም ትልቅ ኪሎ ሲሆን ብዙ ወንዶች ይገባሉ። ድጋሚ ሄዳለሁ። እንደዛ ተነስቼም በቃ ተጣጣሪ። ትምህርቴ ላይ ግን በጣም ጎበዝ የምባል ተማሪ ነበርኩኝ። ከዛ ታቋርጥ አይነት ነገርም ሁላ ሲመጣ እልህኛ ነኝ በጣም። የሆነ ነገር ከያዝኩ በጣም መሸነፍ አልወድም እና አላቋርጥም። የወደኩ እየተነሳው ፈተናውን ላይ ነበር። ፈተና ማታ ብዙ ሰው ሳስጠና ሳስረዳ አድሬ የሆነ ሰዓት ከጀመረኝ እንደ አዲስ ነው በቃ ሙሉ ማጣ ነው ይጠፋብኛል። ያነበብኩት እንደ አዲስ ነው የሚያስረዱኝ። ከዛ እንደዛ ሆኜ ፈተና ገባለሁ። ፋይናል ሰሞን ደግሞ ጭንቀት ከመጣ ይብሳል። ምንድነው ግፊቴ ነው ለካ። ግፊት፣ ስኳር፣ ኮሌስትሮል እየጨመረ መጣ። በዩኒቨርሲቲ ተማሪ አብረውኝ የተማሩትም እንግዲህ ያውቁታል። እንደኔ በጣም ግዙፍ ወፍራም ምናምን የለም ነበረ በዛ ደረጃ። ብዙ ሰው ደግሞ ዩኒቨርሲቲ ሲገባ ይቀንሳል በደንብ ከነበረው። እኔ እንደውም ጭራሽ የተስማማኝ መጣ። ስትረሱ ያስበላኝ ጀመር። የሚያስበላኝ ምንድነው ኖርማል ምግብ አይደለም። ጃንኪ የምታያቸው ምግቦችን እንደ ኬክ፣ ቸኮሌት፣ የሚቀባቡ ነገሮች በቃ ማርማላት፣ ማርጋሪን ምናምን ሙሉ ነው በቀላሉ ብታገኛቸው እነሱ ስለሆኑ ምግቡን የውጭን ስለማልበላ ይሄኛውን ነው ብዙ ጊዜ የምትምለው። ከዛ እየጨመርኩ መጣው። ከእንትኑ ጋር ግን አልሄዳለኝ ከትምህርቴ ጋር። አባቴ የሆነ ሰዓት ተስፋ ቆረጠ። ኦልሞስት ልጅ ትሞት የሆነ ሁላ ማስብበት። ጠዋት ከደወልኩ በጣም ነው የሚደነግጠው። ምን ሆነ ነው ሁኔታዬ አላምራለሁ እና እንትን እንዳይለኝ እንዳይከለክለኝ አለቅሳለሁ። ከተከለከልኩኝ ተከልክዬም በቃ ኢቭን ሕክምና ሄጄ ስንመለስ ማለት መደለያ ኬክ ነው ይገዛልኝ የነበረው። ሕክምና ገብቼ ስወጣ በጣም አለቅስ ነበር። በሽታውን ለመታከም ሄደሽ ማባበሻውን በቃ ከአቅሙ በላይ ሆንኩት። ሁለት አእምሮ ሲጋጭ አይደል? እዚህ ጋር እውነት አለ፣ እዚህ ጋር ደግሞ እሱ የሚያስባቸው ለእኔ የሚያዝንልኝ አባትነቱ አለ። አስቸጋሪ ብዙ ማለት የተቸገረብኝ ልጅ ከቤት ውስጥ ካሉት ውስጥ ትንሽ ተቸግሯል። ከዛ ዩኒቨርሲቲ ላይ ግን ከተወሰነ ጊዜ በኋላ ትንሽዬ ኪሎዬም የሆነ መስተካከል ጀመረ። ግቢ ላይ ሆነን ማለት ነው። እዛ ባለቤቴ አሁኑ ባለቤቴም ቦይፍሬንድ ነበር የዛኔ። እሱም ብዙ አይናገረኝም። በውፍረት ዙሪያ ነበር የተዋወቃችሁት? ዩኒቨርሲቲ ነው የተዋወቅነው። እሱ ያው ጸባይ ነው ውስጥሽ ነው የሚለኝ። በጸባይ ነው እንግዲህ። በፊዚካል እንዴት ተገናኛችሁ እንዳትዪ። እንዴት ነበር የመጀመሪያው ግን የተገናኛችሁበት አጋጣሚ? ግንኙነታችን እንትን ነኝ፣ በግልጽ ነኝ፣ በጣም ሳቂታ ነኝ፣ ቀለል ያልኩ ሰው ነኝ እና እንደ ኪሎሽ ብትቀንሽ ጋር አንዴ ከስንት አንዴ ብትቀንሽ እኮ ግን እንደምታምሪ ታውቂያለሽ ምናምን ሲለኝ እኔ በጣም ነበር የምጠላው። ስለ ውፍረት የሚያወራ ሰው አልወድም። ቀጭን ክፈልግ ባይዘ እንደዚህ የምትመክረኝ ከሆነ ቀጭን ጋር ገብተሽ ወደ ደካማ ጎኑ እንዳይናገርሽ ናሌለው ፊት አልሰጠውም ስለ ውፍረት እንዳያወራ። እሱ ቀን የጠበቀልኝ ነው ለካ። እዛ የቆየው ትንሽ የተወሰነ አፓረንትም ላይ የተወሰነ ኪሎ ትንሽ እየቀነስኩኝ እና ገረመው። ለካ አየሽ ግን ስትቀንሽ እያማርሽ እኮ ነው እንደዚህ የሆንሽ ቢለኝ ቢሰራኝ፣ እኔ ግን ንቅንቅ ነው። አይ እንዲህ ስለሆነ እኮ ነው ምክንያት ነው የምደረድረው። ከዛ የሆነ ኪሎ ተለክቼ አላውቅም። የሆነ ስንተኛ 17 ዓመቴ 16 ዓመቴ ላይ ወደ 85 ምናምን ኪሎ ነበር። የዛኔ አቁሜያለሁ። ኪሎ ምን ያደርጋል ህይወቴ ውስጥ አቁሜያለሁ። ማወቅም ፍላጎትም አይመለከተኝም ብዬ ነው የማስበው። ጂም ዳይት ምናምን የሚባል ነገር ለኔ አይደለም፣ አይምሮ ውስጥም የለም። እውነቴን ነው የምልሽ። እኔ እንደው ሰው ስፖርት ጂም አዲክትድ ነኝ ምናምን ሲለኝ እኔ በጣም ነበር የምስቀው። ምን አይነት ማይመስል ነገር ነው ብዬ ነው የማስበው። እንዴት ሰው ከመልፋት ሱስ ይዘዋል ብዬ ነበር የማስበው።
እና ሱስ ምግብ ነበር። እንዴት ማለት እንዴት አሁን ሳስበው አክቹዋሊ እረዳለሁ፣ ግን ስፖርት ውስጥ ምንም ለሌለ ሰው እንደኔ ያስባል ብዬ አስባለሁ። እንዴት ሰው መልፋት ሱስ ይሆንበታል? ስንት የሚመች ነገር ድካም ምናምን ነው ብለሽ እና ዳይት ደግሞ በፍጹም በቤትኛ ቤት ውስጥ ሮብና ዓርብ ማለት ኦርቶዶክስ ነን እንጾማለን። በቃ ባይ ማለት ከስጋ ካለ መብላት ምግብ ሳይበሉ ቢዋል ይሻላል። ሽሮ ምናምን ይሄ የእንትን ምግብ የጾም ምግብ ከመብላት ይሄን ያህል የስጋ ተመጋቢ ነው። ይሄን ያህል ምንድን ነበር ብትወጂው ምግብ? ጥሬ ስጋ ካደኩ ነው። ግን ከዛ በፊት አሁን በቃ የስጋ ዘሮች ነው በአጠቃላይ ስጋ፣ ዶሮ። ግን ያ ጀንኪ የሚባለው ምግቦች ነው ሙሉ። አሁን ለምሳሌ ስጋም እኮ በጤነኛው መልኩ ልታበሲ ትችያለሽ። ግን ብዙ ነገር ጨማምረሽ ከሆነ በቃ አንደኛ ካሎሪውን ወደ ላይ ታደርጊዋለሽ። አሁን ሳስበው በጣም ነው የሚገርሙኝ ምግቦቹ። ማለት ምን አለማሞታችን ሁላ በመደዳ ነው። የተጋነነ ይሄ ቅባት ጮማ ምናምን በጣም ብዙ ቅባቶች አሉ። በጣም የሚጥለቀለቅ ልበልሽ በጣም ከባባድ ቅባቶች ነው ያሉት። ብቻ ያው እግዚአብሔር ይመስገን ምንም አልሆንም። ተርፈናል። ወደ ዩኒቨርሲቲ ስመልስሽ ከዛ ከዩኒቨርሲቲ ወጣን። ከዩኒቨርሲቲ ስንወጣ ነው ወደ አፓረንት ላይ አካባቢ ጨረሽ። እንደዛም ሆኖ ማለት ነው እንደዛ ሆኜ ጨረስኩኝ። ውጤትሽ እንደምታስቢ ነበረ? ወደ 4 ዜር 5 ዜር ትንሽ ቀንሷል። ግን እስከ 3ኛ ዓመት በእኛ ግቢ አዳማ ዩኒቨርሲቲ በየዓመቱ ተሸላሚ ያለ ሽልማት አለ ሴት ተማሪዎች እና 3ቱም ዓመት ተሸላሚ ነበርኩኝ። 4 እና 5 ዜር ላይ እንኳን ትንሽ ወደ ኋላ ቀርቻለሁ። ያኛው ያነሳሻል የበዛ ነው እንጂ አንደኛ ተሸላሚ ነበርኩኝ። በነዛ ጊዜ ወርታች ያሉትን ሁላ አስተምራለሁ። ግን በእንደዛ እንትን ነኝ በትምህርቱ ላይ ጎበዝ ይሁን ከዚህ ጋር ግን ጤና ላይ ዜሮ ነኝ። ኤሌክትሪካል ኢንጂነሪንግ ነበር የምማረው። በዛ ዘርፍ ጥሩ ላይ ነበር እየሄድኩ የነበረው። ጤናዬ ግን የሆነ እያስተጓገል መድኃኒት ተሰጠኝ። የዛኔ እንትን አልኩ። የድሜልክ የሚባል መድኃኒት ነው የተሰጠኝ ለኢፕሌፕሲው። ኮሌስትሮል የሚጥል በሽታ እንደሆነ በቃ ተረጋገጠ። ኢፕሌፕሲ ፕሪ የመጣ ነው የተባልኩት የዛኔ እና ስኳር በሽታ፣ ኮሌስትሮል እና ግፊት ግን ነው። ግፊት በቃ እስከ 5 ዜር ድረስ ተመረቄ ራሱ አለ። በጣም ከባድ የሚባል ግፊት፣ ደም ግፊት፣ ጨው፣ ቅቤ ነገሮች ምናምን ስበላ ወዲያው ነው የሚጀምረኝ እና የነዛን መድኃኒቶች እንዳታቋርጪ ነው የተባልኩት። ያ እንዳታቋርጪ የተባልኩትን 1 ዓመት ነው የተጠቀምኩት። ከዛ ግን አቁሜዋለሁ። ወዲያው ነው ያቆምኩት። መድኃኒቱን አቋረጥኩኝ። ያው ልጅነትም ስለነበር እኔ ማቹር ብሆን እንኳን አስባለሁ። ቀልድ ነው የሚመስልሽ እኮ አሁን የመጀመሪያ ልጅን ስወልድ ራሱ ብታይኝ ልጅነት ስለነበር የሚሞት ደረጃ እየተባለ እኛ እንስቅ ምናምን ቀልድ ነበር። ልጅነት ጥቅሙ ብጨናነቅ ሞር ይሆን ነበር። ልጅነት ጥቅሙ ምለው ይሄ ለእንሳኔ ነው። ኦልሞስት ሰው ይገላል የተባለ ደረጃ ነው ግፊቴ። እርጉዝ ሴት አንድ ትሞታለች 180 በ120 ማለት በጣም ሃይ ሌቭል ላይ ነበርኩ። ብዙ እናቶች እኮ ሞተዋል በደም ግፊት። እንደዛ ሆኖ ቀስፎኛል፣ ብዙ ነገር ሆኛለሁ። ግን እንደ ቀልድ ነበር የምናየው። የሚገርምሽ ነገር አሁን ላይ ሳስበው ግን እግዚአብሔር ይመስገን ነው። በጣም አለማወቅ አንዳንዴ ጥሩ ነው። በሆነ መንገድ ድፍረት ይሰጣል። አለማወቅ ድፍረት ይሰጣል በጣም። ከዩኒቨርሲቲ ወጣው። ዩኒቨርሲቲ ስወጣ በቃ ኪሎ መለካት አለብሽ ምናምን የሆነ ጊዜ ያለኝ እሱ። መንገድ ላይ እየሄድን ነው እንጂ ተለኪ ሲያለካ በጣም ነው የተጨቃጨኩት። ቆሞ ኪሎ ለመለካት ተለኪ አለካ 100 ኪሎ ሲባል የዛኔ 100 ኪሎ ሰምተንም አይተንም አናውቅም። በሰዓቱ በነበረው በጣም በቃ ማለት በጣም አስፈሪ ኪሎ። እኔም ምደርስ አልመሰለኝም 100 ኪሎ እውነት ለመናገር ሲባልም ሰምቼ በዙ እናቴ እንኳን 100 ኪሎ ነው አይደለችም ይዛኔ። አሁን ላይ እንደው በጣም ብዙ ሰው ወፍራም አለ። አሁን ሃይ ስኩል ላይ ብትሄጂ ህጻናቶች በጣም እየወፈሩ ነው። ጊዜው ነው። አመጋገባችን ጤነኛ በጣም አይደለም። ብዙ እናቶች እኔ ጋር የሚመጡ ብዙ ከስተመሮች አሉኝ። ስኳር ህመም ልጆቻቸው ነው የሚልሽ 10-11 ዓመት ልጅ ስኳር፣ ግፊት ምናምን እየተያዙ አመጋገብ በቃ ወደ ውጪዎች እየሄድን ነው። ድሮ ቢሆን ሃይ ስኩል ላይ ወፍራም ተማሪ የለም። በእኛ ጊዜ አሁን እኔ ብቻ ነኝ ወፍራም፣ ማንም የለም ወፍራም። ሙሉ ብጠይቂያቸው እኔ ነኝ በቃ ቢሊናት ቢሊ ወፍራም ነው በሚባለው። አሁን ላይ ግን በስቷል እና ስለካ ይዛኔ ወደ ኪሎ ስለካ 113 114 ኪሎ ሆነ። በቃ በጣም ነው እስከ ቤት እስከምንደርስ ተዘጋግተን የደረስነው። በቃ በጣም እሱ ትልቅ የጸጸተሽ መለካትሽ ነው ወይ? ደነገጥኩኝ እንጂ ማለት እንዲህ ኪሎ ሰምቼ ስለማላቅ የምርም እንደዚህ ነኝ ብዬ ሳይሆን ፈራውም። ሶሉሽን ያለው አልመሰለኝም፣ ምከሳም አልመሰለኝም። ግን እንዴት እዚህ ድረስ ደረስኩኝ አለ እንደ ይሄ ኪሎ ብዬ የራሴ ኪሎ አስደነገጠኝ።
የምር ሰው ልጅ እንዲህ ይሆናል ሰምቼ አላውቅም በሰዓቱ። ሚዛን የሚመዝነው ልጅ ግን ወይ ምናምን ምናምን በጣም ጆሮ ጭንቅላቱን ይዞ ነው የደረሰው። እሪና ያለው ባለቤትሽስ? እሱ ለካ ኩንታል ተሸክሜ ነው እስከ ዞሮ አለ። ከዛ በቃ ትጀምሪያለሽ ትቀንሻለሽ አለኝ። ስፖርቱ እንደውም ብዙ አላሳብ አልሆነብኝም። ምግቡ ፓርት ግን እንዴት ነው የምችለው ነው ያልኩት። እዛኔ ደግሞ ኪሎ መቀነስ ሲባል ሰላጣ ምናምን ነው አይደል ብለን የምናስበው። ያ ነገር ወደ ቤት ሄድን አሳየኝ። እንዲህ የእንትን ነገሮች ያሳየኝ ጀመር። ውፍረት ይቀነሱ የውጪ ኤክስትሪም ዌይት ሎስ የሚባሉ በጣም 400-500 ኪሎ ሲቀንሱ እነሱን እስቲ እያለ እኔን ሞቲቬት ካደረገ ብሎ ነው የሚያሳየኝ። ግን የሚገርምሽ እኔ እንደውም ውሸት ስለሚመስለኝ ከኔ ይልቅ እሱ ሞቲቬት እየሆነ ያለ እኔ ሌላ ሀሳብ ውስጥ ላገባለው እያይ እሱ የተወሰነ ያቅ ነበረ። በጣም ልጅ እያለው አያቸዋለሁ፣ ወዳቸዋለሁ። እኔ ኤክስትሪም ዌይት ሎስ ቢገስት ሉዘር ምናምን ይታያል ነበረ። የዛኔ ስለማያቸው እነሱን ይከፍታል። እኔ ግን በቃ ውስጤ ላለስ አንድ ነገር ግን ካልተቀበልሽ አልተቀበልሽ ማለት ማየው በቃ እነሱ መድኃኒት ተጠቅመው ይሆን ውጪ ስለሆነ የሆነ ነገር በቃ ቢዝነስ ነው እንደዚህ እያልኩ ነው እንጂ የምርም ቀንሰው ነው ብዬ በፍጹም አላይ። ይደጋገማል የሆነ ጭንቅላቴ ውስጥ እንዲገባ በየቀኑ አብረን ይለኛል አለው። ግን ብዙም አይደለም። ከዛ ጀመርኩ ኤክሰርሳይሱን ጀመርኩ። የሆነ 30 ደቂቃ እንደው የዩቲዩብ ቪዲዮ ነበር ኤክሰርሳይዝ እና ያንን አብረን እየሰርብቃ ስንሰራ ብታይ ጎረቤት ሁላ መበጥበጥ ነው የጀመረ። ለኔ ሞራል እሱ ይጮሃል ብላ ያንቺ ሞራል እንዲመጣ ከዛ እሱ እሺ በቃ እንደዚህ ነው የምትሰሪው ምናምን ብሎ ይሄዳል። እሱ ሲሄድ ያለ ሌላ ከድሮ ከምበላው በላይ ነው የምበላው። እሱ ፊት እንደሚሰራ ዳይት እንደሚያደርግ አድርጋለሁ። ዞር ሲል የምበላው ምግብ እንደው መጥፊ የተበቀልኩት ክሬቪንግ እየበዛ ልክ ስከለከል በዛብኝ። በቃ ፍላጎቴ የምግብ ፍላጎቴ በጣም በዛ። ጣፋጭ ምን ከዛ በሳምንቱ ሲለቀኝ ጭራሽ ይጨምራል። በቃ አይሰራም አልኩ እኮ በዛውም አይሰራም የሚለውንም ታሳይበታለሽ ልትገላገኝ። ከዛ በጣም በቃ ጭቅጭቃችን በዛ። ኖርማል ወሬ አቆምን ኮምፕሊትሊ። በቃ ስለ ውፍረትሽ ሆነ ወሬው። ውፍረት እንዲህ ምንም ነው ጤናማ ወሬ አቆምን። ከዛ በቃ ላይክ እንለያይ ደረጃ ምንድነው ይሄን ያህል ጭንቀት ውስጥ በቃ እልህ ላይ አስገባኝ ጀመር። አቃል የሆነ ነገር ከያዝኩኝ እንደማለቅ እንዲዝ ነው እስኪዝ ቆያለሁ ያቃል ያንጻባይን። ከዛ ፋይናሊ አልነበረም እሱ አዲስ አበባ አልነበረም። በየሳምንቱ ላኪልኝ ኪሎ እያለ ጭቅጭቅ ሲያደርገኝ በቃ ይሄን ያህል እንደኔ እንደደብነኝ እንደ ብዩ ላሰብኩኝ እንዴት እንዲቆይ የሚቻል ከሆነ የሆነች ልጅ እንዳጋጣሚ ድሮ ማቃት ልጅ ከሳች የተባለ 13 ኪሎ ከሳች። እሱን ሰማሁ። ከዛ ስለዚህ ኦኬ እኔም መቀነስ እችላለሁ ማለት ነው ብዬ ቪዲዮዎችን ስራዬ ብዬ ማየት ጀመርኩ። ላይክ ዴይ ዋን ብዬ ጀመርኩኝ። እልህ ገባ። በጣም ተፈተንኩኝ። በጣም እንቀጠቀጥ ነበር ስሰራ። ማታ ላይ ተነስቼ ቢያትቢ ነው በልቼ መልሼ አስወጣዋለሁ። ቀልህ ከራሴ ጋር እሱ እንዳትመጣ እንደውም አልኩት እንዳትመጣ ሰርፕራይዝ ነው ማድረግ አልኩኝ። ከጓደኞቼ ጋር ብዙ ጊዜ ጥሬ ስጋ የመዝናናት ምናምን ጸባይ ነው ያለን። እነሱን ደወልኩ። ለ3 ወር አላገኛችሁም ግን ሰርፕራይዝ ነው ማድረጋችሁ አልኩ። ኤቭሪባዲ በቃ ፎከርኩኝ። እንደማደርገው አውቃለሁ። ያስኩኝ ውስጤ ስለገባ እንደማሳካ አውቃለሁ። በፍጹም ሞታታለሁ እንጂ ያ ነገር ሳላሳካ እንደማልፈ ያውቃል። እሱም ይሄን ጸባይን በቃ ተማመንብሻለሁ አለ። ግን ባዶ ቤት ነው ያደረኩት። ቤቴን አዲስ አበባ ነበርኩ የዛኔ። በቃ ብቻዬን ነበርኩ። እሰራለሁ፣ ስፖርት ዳይት አደርጋለሁ። ማሰብ እስኪያቅተኝ ነው። እውቀቱ የለኝም በዳይት ዙሪያ በአመጋገብ ዙሪያ ምንም እውቀት የለኝም። ምንድነው ማድረገው? ዩቲዩብ ላይ ይሄን ሞክሪ ሲባል ይሄን ሞክራለሁ፣ ይሄን ሞክሪ ሲባል ይሄን ነው ሞክረው። በጣም ብዙ ነገሮች ከመሞከሬ የተነሳ ዳሜጅ ነው ጨጓራ የሆነ እንዲህ የሚያቃጥል ምግብ ቀይ ነገር ራሱ እንዲህ አፌ ጋር አላደርስም። በጣም ጨጓራ እንትን ሆነ። 3 ወር ከምናምን ወደ 33 ኪሎ ቀነስኩኝ። በጣም ቀነስኩ። በሚያስፈራ ወይ ነው ቀነስኩ። ከስንት ማለት ነው? 113 ምናምን ነው የነበርኩት። ስለዚህ ወደ 80 ምናምን ገባሽ ማለት ነው። የዛኔ በቃ የሚያስጠላ ስልሽ በጣም ነው ማስፈራው። ግርጥት ነው ያልኩት። በሽታ በጣም ነው የደነገጡት ሁሉም። ኤቭሪባዲ እሱ ታምሪያለሽ ነው የሚለኝ። እናቴና ወደ ቤተሰብ ጋር ሲሄድ ወዲያው ፋዘር HIV ነው ያስመረመረኝ። ታማለች ተባልሽ? ወዲያው በቃ ማለት ወደ ውጪ እንዳትወጪ አለች። ሰው እንዳያይሽ እኔን ሰው ምን ይለኛል በቃ ማልቀስ ጀመረች። ልጅሽ ምን ሆና ነው ይለኛል ሰው መጣኛ ቤት ማለት በቃ ይሄ እኮ ስፖርት የሚሉትን አድርግ ሳትጠየቅ ነው ሳይኮ ምን ይላሉ ገና። እኔ ደስተኛ እኮ ነኝ አክቹዋሊ በቦት ልብስ። በዛ በፊት እኔ ጂንስ በህይወቴ አድርጌ አላውቅም። ጂንስ ሱሪ ታይት ነው ለማድረገው ለኔ ከበር ነው መልስ ነው ላንቺ የለም ምናምን መባለው ገና ስትገቢ። ስለዚህ
አሞክረኝም ግን የሆነ ቀን ስገባ ጂንስ ከጓደኛዬ ጋር እንለካብለን ገባልኝ። ጭራሽ በከለር መቀየር ስጀምር እንዲቻላል በጣም ገረመኝ፣ ደስ አለኝም። ልብሶች በጣም ይበቁኝ ጀመር። የጓደኞቼ ልብስ ማድረግ ጀመርኩኝ። ከነሱ ጋር ሁሉም ተገናኝተን እናታቸው ነው የምመስለው ግን ያው አዳፕት አድርገነዋል። እነሱንም አሳምኛቸዋለሁ እንደማይቻል ገባሽ። ከዛ በቃ በጣም ብዙ ሰው ተደመመብኝ። ቀሚያኝ ከጎረቤቴ እንደውም አስታውሳለሁ ጎረቤቴ መጥቶ እኮ ነው ታላቅ እህትሽ የት ሄደች? እዚህ ቤት የነበረችው በጣም ግዙፏ ልጅ ምናምን ራሴን ጠይቆኛል። በጣም ብዙ ሰው የሚያቀኝ ሰው እንትን ብሎኝ ሄዷል። 30 ምናምን ኪሎ እኮ ዲፍረንስ ነው በጣም። ፊቴ ደግሞ በጣም ይቀያየራል። በጣም ስትቀንስ በጣም ይቀያየራል። ብዙ መልክ ነው ያለሽ ነው ብዙ መልክ ነው ያለሽ። ደስ ይላል። መልክ ነው ያለሽ ነው ሶሻል ሚዲያ ወደደው አይ እንደ ከብዙ አይነት እኮ ላሳየ ብዬ በየአይነቱ እቀያየራለሁና በጣም ብዙ ሰው ጠየቀኝ። በቃ ተገርሞ ያ ደግሞ ለእኔ በደንብ በቃ እንዴት ደስ እንዳለኝ። ግን ፕሮሰሱ ላይ በጣም ከብዶኝ ነበር። አንደኛ ስፖርት በእኛ ኢንቫይሮንመንት አልተለመደም። ውጭ ላይ ነበር ስፖርት። ጂም አላውቅም። ጂም በጣም ነው የምፈራው መሄድም። ውጭ ላይ ነው የምሰራው። ውጭ እሮጣለሁ ሁዲ እንዲህ ተከናንቤ ምናምን ነው። በጣም ላይክ የሚያስፈራ ሰው እንደሚሮጥ ነው። ኮሜንት አልሰማም። ኢርፎን አደርጋለሁ። መንገድ ላይ በጣም ነው የምሰደበው። በጣም ብዙ ሰው ያንቋጥጣል። ያ ግን ለእኔ እንደዚህ አይነት ነገር በጣም ኢንስፓየር ያደርገኛል። እልህ ይዘኛል። የሆነ ነገር አታደርጊም ከተባልኩ በቃ ሞር እንደውም ወደ ማድረግ ነው የሚሄደው። ስለዚህ ያ ደግሞ ሞር እልህ አይምሮዬ ውስጥ ግን እየሳልኩ ነው። የሚገርምሽ አሁን ላይ እንደውም ድሪም አድርጉ በጭንቅላታችሁ ሳሉ ሲባል ለካ ማለት ምኑን ሳላቅ እኔ ግን ስል ነበር። የምር ቀጭኗን ስል ነበር። በጣም ሳስደምማቸው ጓደኞቼን ሰው ሁሉ ሳስደንቅ ምናምን ስል ነበረ። ከዛ ወደፊት እሱን እስቃለሁ ለመንገድ ላይ በቃ ያቺ ቀጭኗን ቢል እያየሻል እሄዳለሁ። ፕሮሰስ በጣም ብቻ ያው እግዚአብሔር ነው የተፋኝ። ግን ብዙ በሽታ መታመም የምችልበት ደረጃ ነበር። ብዙ ጥረት ነው ያጋጠመኝ። አሁን ባለው እንደውም ልጅ ስለሆንኩ ነው እንትን ያልኩት እንጂ ለማንም ሰው አልመክረም ያንን ነገር። ምኑ ነበረ ልክ ያልሆነውና ከባድ የነበረው በሂደቱ? አመጋገቤ በጣም ስትመገቢ ከፕሮቲንም ከፋትም ከካርብም ከሁሉም አይነት ጤናማ መሆን ነው ያለበት እንጂ ደፊሽንሲ በፍጹም ሊያጋጥምሽ አይገባም። ያ ሰውነታችን ውስጥ ብዙ ነገሮች እጥረት ስለሚያስከስት ሰውነታችን ብዙ በሽታዎች የመጠቃት ቻንስ አለው። ዲሃይድሬት ይሆናል ብዙ ሰው በጣም ዲሃይድሬት ይሆናል። ያ እጥረቱ ሌላ በሽታ አታክ እንዲያደርግሽ ያደርጋል። ብዙ በሽታዎች ፀጉር መነቃቀል፣ የቆዳ ይሄ እዚህ ጋር ቆዳዬ ይሸበሸብ፣ በዛ እድሜ ይሄ ይሸበል ልክ በጣም እንደ ትልቅ ሰው ይሸበሸባል። ቆዳዎቼ ስስቅ ምናምን ይሸበሸብ ነበር ነው የቆዳ መለጠጥ ብዙ ነገሮች ነው እንትን ያለኝ። ግን የመቀነስ ማሳካቴን ያየሁት ያዳትማች አልተጨናነኩም በዚህ ጉዳይ እና በቃ መዘነጥ ጀመርኩኝ፣ መልበስ ጀመርኩኝ። ብዙ በቃ እሱም በጣም ደስ አለው። አሁንም ይቀርሻል ነው የሚለኝ አክቹዋሊ ይዛኔ አሁንም የልብ ልብ ከሰጠውሽ ወደዛ እንዳትመለሽ ከባባድ የሚባለው ኦልሞስት ከአያት ሜክሲኮ በእግሬ ሄጄ አውቃለሁ። ላይክ ስፖርት ብዬ ማለት ነው። ይሄን ያህል ነው ኢነርጂ እንትን ያለው። እልሄ በጣም እንትን ነበረ። እንደው አንድ ሳምቡሳ በላ የሆነ ቀን አንድ ሳምቡሳ በልቼ በቃ እንዴት ቦሌ ነበረ አንድ ችግር የለም አንድ ብትበይ ምናምን ብሎኝ አንድ በልቼ በእግር ወደ ቤት በእግር ካልሄድን እስከ አያት ድረስ ወክ እያደረግን በእግር ካልሄድን የበላሁትን ይሄን ያህል ቴንሽን ይዞኝ ማለት ነው። በቃ ሙሉ ውስጥ የገባ ያ ነገር። በዛ ውስጥ ግን ያው ራሴ ላይ ትራይ እንዲደር የትኛው ይሰራል የትኛው አይሰራም የሚለውን ራሴ ላይ ብዙ ሞከርኩ። እንዳይጥ በዛ በቃ መሞከር ያልሞከርኩት መጠጥ የለም፣ ያልሞከርኩት ቅጠላቅጠል የለም፣ ያልሞከርኩት ጥራጥሬ የለም። ጎመን ዘር ታውቂያለሽ? ጎመን ዘር ነው ላይ ሞክር ጎመን ዘር የበላው በፈላ ውሃ እያደረኩኝ ያው ሲድ ነው ሲዶች ያላቸውን ጥቅም ላይ ነው ብዙ የሞከርኩት እና ቺያ ሲድ ይባላል። የውጮች ቪዲዮ አይደለም ማለት ቺያ ሲድ ይባላል። ቺያ ሲድ ይባላል። ምንድነው ቺያ ሲድ? በእኛ ሀገር ትርጉም በአማርኛ ላገኘው አልቻልኩም። ግን በቃ እሱን ከውጭ ሰው የሚያመጣል ስሰማ ዋጋው ውድ ነው። ከዛ በቃ ብዙ ነገሮች እንትን ካልኳል ለካ ተልባ የእሱን ብዙ ቤኔፊት ይዟል። በርካሽ በተልባ በቃ ብዙ ነገሮች ሞክር ነበር። በዛ ውስጥ ግን ብዙ ሙቀት እያገኘው መጣው። ከሆነ ጊዜ በኋላ ማንበብ ጀመርሽ? በጣም ማንበብ ጀመርኩኝ። እዛ ብዙ ሳልዘንጥ አረገዝኩኝ። እንደዛ ከስተሽ አረገዝኩኝ። ከማርገዜ በጣም የጨነቀኝ ኪሎ ነበረ። ድንገት ነበረ? ድንገተኛ ሳይታሰብ ነበረ። ከዛ በቃ ታሳኪያለሽ ብትወፍሪም ችግር የለም ምናምን እሱ ይለኝ ነበር። ግን የመጀመሪያ እርግዝናዬ ነው። ያልመጡብኝ ነገሮች የሉም። ዲፕሬሽን በቃ መሞት የሚያሰኙ ነገሮች ውስጥ ገባሁ ባንዴ። ኪሎዬ ሙሉ ተመለሰ። ጭንቀቱ፣ ከለሬ በቃ በጣም አስፈራ ሰው።
አሁን ላይ ቢሆን ሶሻል ሚዲያ ላይ ባሳይ ብዙ ስድቦች ነው የሚገጥሙኝ። በጣም ማስፈራ ሰው ሆንኩኝ እና ከዛ በዘለለ ደግሞ ያው አስተዳደጌ ላይ ምንድነው ትልቅ ቦታ ትደርሻለሽ፣ ሳይንቲስት ትሆኛለሽ ምናምን ስባል ነው ያደግኩት። በቃ ባጭሩ እንደተቀጨው ነው ያሰብኩት። ያ ሁሉ ድሪም እንዳቆመ ነው ያሰብኩት። የሆርሞን መቀየሩ አለ፣ እርግዝና፣ ልጅ መውለድ። ያው አዲስ እናት ስትሆኝ ብዙ ነገር ነው የሚመጣብሽ። ስንት ዓመት ነበር? ልጅም ነበርሽ? ልጅ ነበርኩኝ። 22 ዓመቴ ነበረ። ግን እድሜው ለአሁኑ ልጅ ላይሆን ይችላል። ግን ምንም እናውቀው ነገር እኔም እሱም አናውቅም ምንም ነገር። ትዳር ምን እንደሆነ አናውቅም፣ ልጅ ምን እንደሆነ አናውቅም። በጣም በቃ እንትን ነው ጭንቅላታችን እንጭጭናል በልሽ ከላይፋን። ግን በቤተሰብ ላይ የኖርን ሰዎች ነን። ቀጥታ ነው ወደ ልጅ የመጣ ነው። ገና እየሰራን በጣም የሱን ፋሚሊዎች የኔ ፋሚሊዎች በጣም ነው የደነገጡት። ምን አውቃችሁ ነው ምንድነው የምታውቁት ነው የተባለው። እና ያ ነገር ብዙ ድሪሞች ነበሩን። ያ ሙሉ ከታደረገብን ይቀጥላል አልመሰለኝም። ከተወለደ በኋላ በቃ ይሄን ህይወት መጨረሻ መሰለኝ ልጅ መውለድ። እና ያ ነገር በጣም ተፈታተነኝ። በጣም እንዴት አለፈው? 9 ወር በጣም ረጅም። ከ9 ወሩ በላይ ከወለድኩ በኋላ ነው በጣም በሽተኛ ሆንኩት። ከወለድኩ ወዲህ ፖስትፓርተም ዲፕሬሽን የሚባል አለ። እሱ ዲፕሬሽን እንደሚባል ሶሻል ሚዲያ እንዳሁኑ የለም። እንትን አላለኝም። እውቀት የሚሰጠኝ ሰው አልነበረም። እኔ ብቻ ነው ይመስለኝ። እኔ ብቻ በቃ ያቆም። በዙሪያ ያሉ ጓደኞቼ ደግሞ ገና ጭፈራ ላይ ናቸው። ማንም ስለ ትዳር እኛ ነን ኢቭን ሰርጋችን እቃቃ ነው የሚመስለው ብታይ። ማንም ስለ ትዳር፣ ስለ ሰርግ፣ ስለ ልጅ የሚያውቅ ሰው የለም በዙሪያችን። እንዴት ነበር ሁላችን በሰማው? ወይ ሰርጋችን በጣም አስቂኝም ነው፣ ቀጥልም ነበረ ምናምን። በቃ ዝብርቅርቅ ያለ ነገር ነው። ሚዜ ተብሎ የተቆሙት የሉም፣ ሰልችቷቸው ጥለው ጠፍተዋል። ልጆች ከመሆናቸው የተነሳ ማንም እንደ ትልቁም ነገር በጣም ነው ያደረክ። በቃ እናቴ የሆነ ሰዓት እንደውም ምንድነው በጣም ተናዳ ነበረ። በቃ ቢሆን እንትን ያለ ነገር ነበር። እኛ ሰርገኛ እንደሆነ ራሱ በደንብ ልባለ መገኘታችን ራሱ አንደኛ ሰርግስ አይ በጣም ልጅነት ነበርና ወደ ኋላ እያሰብነው ሁሌም እንጽናና ነገር ግን እንኳን ሆነ ነው የምንለው። ያው ሁሉም በእድሜያችን ነው ያለፍነው ብለን እና ከወሊድ በኋላ እርግዝና ላይ የሚገርምሽ ከእርግዝና ከማንበብ ይልቅ ስለ እርግዝና ከማወቅ ይልቅ ስለ ውፍረት ብቻ ነበር የማነበው። ኮርሶችን ወሰድኩኝ። በቃ በኒውትሪሽን ዙሪያ ሙሉ ይሄ እንትን ላይ ያንን ነገር ለመመለስ ነው ሐሳቤ። ለካ እዚህ ጋር ግን ልጅ የሚባለው ነገር እየመጣ እንደሆነ ውፍረቴ ላይ ብቻ ነበር ፎከስ ያደረኩት። ልክ ወለድኩኝ። ከወለድኩ ሰዓት ጀምሮ ያቺ ሳቂታዋ ተጫዋቿ ምናምን ቢሊ ጠፋች፣ ኮምፕሊትሊ ጠፋች። ተሳዳቢ፣ በጣም ቁጡ ሰው፣ በቃ ለምን አየሽኝ ብዬ የምጣላ ሰው የሚያወራው ሁሉ በኔጌቲቭ ነው የሚሰማኝ ጆሮዬ ውስጥ። ተስፋ አልባ ገባሽ? ሞቴን ቀን የምጠብቅ አይነት ሴት ሆንኩኝ። ያን እንዴት ደግሞ በጣም በቃ ሰው ላይ ነው። ሰው ደግሞ የኛ ሰው መጥቶ ጥሩ ነገር አያወራሽ። ወይ ልጅ ነበሩ፣ ወይ ምን ይዘው ነው የተጋቡት፣ ወይ በቃ ስንት አባትሽ የለፋብሽ እዚህ ደረጃ ሆንሽ ማለት ትልልቅ ሰዎች አንዳንዴ አያፍሩም ብዬ ነው የማስበው። እንዲህ መጥቶ ገና አራት ሴት ስንት ስትጠበቂ ነበርሽ እዚህ ቀረሽ ይባላል። አሁን ሳስበው አይባልም። እንደው ብዙ እናቶች አሁን የእናቶች ወግ ገጽ ላይ ብዙ ነገሮች ይጻፋሉና በቃ እንዲህ የምትሉ ሰዎች ግን ረፉ፣ በቃ የሰው ሞራል አትስበሩ ምናምን ይባላል። አንቺ በተለይ የምታስታውሽ በጣም የተሰማሽ ነገር አለ? ይሄ ነው በጣም እንትን የሚለኝ። አባትሽ ለስንት ቦታ ሲጠብቅሽ እዚህ ታገኘሽ ነው። ኤቭሪባዲ የማዘር ጓደኞችም ትልቅ ሰዎች ከመጡ ይሄን ነው የሚሉት። አባትሽ ስንት ለፍቶብሽ ስንት አስቦሽ ምናምን እንደዚህ ሆንሽ ወልደሽ በልጅነትሽ ምናምን ገና በቃ እኮ አቆም። ሴት ልጅ ከወለደች የትም ቦታ እንደማደርስ ነው የሚያስቡት። ሚስት ቤት ውስጥ በቤት ሆኜ ምቀር ነው የመሰላቸውም። እና እሱም ይሄን ነገር አያውቅም። እሱም ልጅ ነው። ምን የምትፈርጂው? በቃ ሁለታችሁም ልጅ ሆናችሁ ምን እያደረገ ምን ልታረጉ ነው? ተስፋ እንደሌለው ሰው ነው የሚያስቆርጡ ነው የነበረው። እኔ ግን ያው አላማዬ ሁሉ ነገሬ እንትን እንዳለ ማልቀስ ነው። ጠዋት ቀን ማታ ማልቀስ ነው። ጠዋት ቀን ማታ ማልቀስ ነው። ውፍረቴም ተውኩት። ስንት ኪሎሽ? ያኔ ደግሞ ትጨምሪያለሽ፣ አራስ ቤት ነሽ ትበያለሽ። አይ ሄዷል፣ ውፍረቴ ወደ 116 117 ገብቷል። ግን እሱ ብዙ አላሳሰበሽም? ይሄ ጤነኛ አስተኝ ነው እሱ የምታስቢ። ልጅሽ ደግሞ ልጄ በጣም ብዙ ሆስፒታል ውስጥ 1 ወር ያህል ቆይተናል። ለወልድ አካባቢ ብዙ በሽታዎች መጡብኝና ግፊቴ ማክሲማም ቅድም እንዳልኩሽ 120 በ180 120 ሆነ። ያን ደርሶ ነው እንትን ያልኩት። ኦልሞስት ከባድ ደረጃ ኩላሊትሽ ፌል እያደረገ ነው። ስንት ነገር ለወልድ ስገባ አንድ በሲ ሴክሽን የወለድኩት። ስለዛ ህፃኗ ላይም ችግር አለ ብለውኝ ስለነበረ 1 ወር ነው የቆየ ነው። ያ 1 ወር ሙሉ ለቅሶ ሙሉ ልጃችንም ታለቅስ። ብዙ መርፌዎች ነበር ፊታችን ላይ የሚወጉት። በጣም ብዙ መርፌ የተወጋችው
ያ የሷ ለቅሶ የኛ ለቅሶ ሙሉ በቃ ለቅሶ ቤት ወይ እንትኑ ከሆስፒታል አልወጣንም። ጭንቀቱ በቃ ሰው አንመስልም። ሙሉ በአጠቃላይ እንደ አራስ አልነበረም ያለፈው። ያ ነገር በጣም ጭንቀቱ ብዙ ነገር አስከተለብኝ። ከዛ ደግሞ የሚመጣው ሰው ምንድነው እንዲካረሽ እንዴት ሞታለች፣ እንዲካረሽ እንዴት ወርቃለች፣ እንዴት ትቀጫለች የሚለው ነገር ራሱ ሌላ ጭንቀት ነው። በጣም መስተካከል ያለበት ነገር። ለሊት እንቅልፍ በስርዓት አተኝም፣ የሆነ ያፈንኳት ነው የሚመስለኝ። መደንገጥ ነው ስራሽ። ያ ደግሞ የአእምሮ ብዙ ትንሽ አስከተለብኝ ነገር ይሆን ይመስልሻል? ከመች ሞቶች ብልሽ ነው የምትጠብቂው። ረጅም ሰዓት ሲተኙ ትንፋሻቸው የሌለ ይመስልሻል? ይሄ በጣም የሚያስጠላ ግን ሰው እኔ አሁን በጣም የምጠነቀቀው ሰው ቢኖር ለወለደች ሴት ነው። በጣም የምፈራው ብዙ ነገር ስለደረሰብኝ በጣም ነው አፕሪሺየት። ለምን ምንም ትሁን የሚሳደብ ሰው ወይ የሚናገር ሰው ኔጌቲቭ ነገር የሚያወጣ ሰው ራሱ በጣም ነው የምቃረነው። ምን እሷ ውስጥ ገብቶ እሷ ውስጥ ምን እንደሚፈጥር አያውቅም። ሰው ምን ሆንሽ ወለድሽ አዲስ ነገር አሁንም ይባላል። አዲስ ነገር አይደለም ምንድነው ይሄን ያህል የምታካበጅ ይልሻል። ግን ያው የደረሰበት ነው የሚያውቀው። ሁሉም ጋር ላይኖር ይችላል። በጣም አሉ እኮ በደስታ የሚያሳልፉ አሉ። ግን እንደዛውም ደረጃ ደግሞ ራሳቸውን ማጥፋት የሞከሩ የሚመጡ እኔ ጋ ብዙ አሉ። አሁን ልጄ እንደዚህ እስክትሆኑ ካስከትቤ ራሴን አጠፋለሁ የሚል ሰው አጋጥሞኝ ያውቃል። እና ይሄን ያህል ምን እንደሆነች እሷ አታውቅም። ከሃይማኖታዊ ከሄድሽ እኔ መንፈስ ነው ብዬ ነው የማምነው። እንደዛ ይባላል ነው። እና መጠንቀቅ አለብሽ። እና በዚህ ሁሉ ፕሮሰስ ውስጥ የሆነ ቀን እንደውም አስፓልት ተገጭቼ ነበረ እና አባቴ ጋር ደውዬ ማልቀስ ጀመርኩ። በቃ እኔ እንደዚህ በቃ አልጠቅምማ ከዚህ በኋላ ሀሳብ ውስጥ ሆነሽ እንደዚህ ስለው ምን አለኝ እሱ አይሽ አይደል ጓደኞችሽ ሁሉ እስካሁን ልጅነት ላይ ናቸው። አንቺ አንድ ስቴፕ ቀደምሽ፣ አገባሽ፣ ወለድሽ። የሚቀጥለው ዓመት ደግሞ ሌላ ደረጃ፣ የሚቀጥለው ዓመት ሌላ ደረጃ። ምን አለችኝ ትልቅ ቦታ ነው የምትደርሺው። ያንቺ ጭንቅላት እኮ አይገኝም ምናምን በቃ እንዲህ አፕሪሺዬሽን ሙሉ እንትን ያለኝ በቃ እንደ አዲስ ነው የተሰራሁት። ይዛኔ ወዲያው እንትኔን ጀመርኩ። በቃ ሙሉ እምባዬን ጠራረኩ። ቤት ውስጥ እንደ አዲስ ነው። የአሁኑ ፕሮሰስ ደግሞ በቃ ተረጋግቼ እውቀትም አለው ልጄንም ምን ሁሉም ነገር እያስደሰትኩ ሁሉም ፐርፌክትሊ እያስኬድኩ ሄድኩኝ። አመጋገቤም የተጎዳ አይደለም። እውቀት አለኝ እዚህ ጋር ገባሽ። እንኳን ለራሴ ለብዙ ሰው የሚተርፍ ነበረኝ። ከዛ ጥሩ ሆይ በሚያምር ወይ ቀነስኩት። ጥሩ ሄዷል። ወደ 5 ወር 6 ወር ነው የፈጀብኝ፣ ግን ወደ 44 ኪሎ ነው የቀነስኩት። በጣም በሚያምር ወይ ቀነስኩት። በቃ መነጋገሪያ ሆንኩኝ። ሶሻል ሚዲያ በየሚዲያው ደግሞ አጋርተሻል። ያንን የመጀመሪያው ምንም ነገር ሳልደብቅ ነው ያኔ ፎቶ የሚያስጠሉ ፎቶዎች ራሱ እንደ ሴት ይሄ ያስጠላል ሳያምራል ሳልል ማወጣው። ምክንያቱም ምንድነው የሚታየኝ እኔ የነዛ ፎቶ ማምራር ማስጠላቱ አይደለም፣ ስንት ሴት እንደሚያነቃቃ፣ ስንት በየቤቱ ያሉ እናቶችን ተስፋ እንደሚሰጥ። በቃ የዛኔ ስሰራ ስፖርት ስሰራ በጣም እያለቀሱ ነበር የምሰራው። ምን ስንት ሴት ጋር ደርሼ ይሄን ነገር እንደማጋራ፣ ለስንት ሴት ተስፋ እንደሚሆን ለካ ያልፋል በቃ ማለት ያልፋል የሚለውን እንትን እንዴት ለውስጤ እንትን እንዳልኩት ማያልፍ ነገር ለካ የለም። ደግሜ ስስቅ ቤቱን በቃ ቤቴን ሻይን አደረኩ። ላይክ ሚስት ቤት እንትን ናት ይባላል። እሱንም ደስተኛ ልጄንም በቃ በጣም መንከባከብ ሰው ምናምን ሆንኩኝ። የድሮ ማንነት የተመለሰ እግዚአብሔር ይመስገን በደንብ በቃ ሁሉም ነገር አለፈ። ሲያልፍ ግን ለካ ያልፋል ማለት ምንም ነገር እንደሚያልፍ እኔ ይዛኔ ማያልፍ የለም ለካ። ከዛ ደግሞ የሆነ ቦታ ላይ ስትሆኚ የሚደግፍሽ ሰው ብዙ ነው። ልክ የሚገርምሽ ያሽሟጠጥልሽ ሁሉም ነገር ላለው ይጨመርለታል። ደስተኛ ስትሆኚም በቃ አፕሪሺዬሽኑ በዚህም በዛም ደስተኛ የሚያደርግሽ ነገር የሚመጣው። ስታዝኝስ የሚኮረኩምሽ ብዛቱ። ሎ ሌቭል ላይ ከሆንሽ የሆነ ጭንቅላትሽ ዲፕሬሽን ውስጥ ከሆነ ላለው ይጨመርለታል ነው። በቃ ዲፕሬሽን ሞር ይጨመርልሻል። ምንድነው ለማንም ሰው የምነግረው አንቺ ብቻ ነሽ ያለሽው። አንቺ ደስተኛ ራስሽን እንደምን ብለሽ ከቻልሽ ሁሉም ሰው ደስተኛ ያደርግሻል፣ ሞር ይጨምርልሻል። ራስሽን ደግሞ ለክሶ ውስጥ ዲፕሬሽን ውስጥ ካከተትሽ ሁሉም ሰው ይጨምርልሻል ያን ዲፕሬሽን። እንደዛ እንኳን ባይሆን ከሌሎች የሚመጣውን ነገር ኔጌቲቭሊ ነው የምትወስጂው። ይጨምርልሻል። አሁን አንድ ዲፕሬሽን ውስጥ ያለው ሰው ምንም ቃል ሊያጽናናው አይችልም። ወይ ሳምቲንግ እስቲ አንዳንዴ ጠዋትሽን በማዘን ወይ በመከፋት ወይ ሲደብርሽ ብለሽ ጀምሪ። እስከ ማታ የሚያስጠላ ነገር ነው የሚያጋጥምሽ። በጣም ደስ ሲል ብለሽ ራስሽን ብትታዘቢ በቃ የሆነ ነገር እንትን ያደርጋል። አምንበታለሁ ያንን ነገር እና በዛው ሄደ። ከዛ በኋላ በመሃል ቀንሼም 2 ውድድሮች፣ አንዱ ውድድር አንበሳ ፊትነስ የሚባል ነው። ዮናስ የኢትዮጵያ አንደኛ ቦዲ ቢልደር ነው። እሱ ውድድር አዘጋጀ። እሱ ውድድር በህይወቴ በጣም የተፈተንኩበት በጣም የተጨነኩበት ጊዜ ነበረ። 900 ሰዎች ነው የተወዳደሩት። 900 መሃል በጣም ጆይን ያደረግሽው ውድድሩ? ጆይን ያደረኩት መጀመሪያ
ታናሽ ወንድሜ ነው የሆነ ውድድር አለ እኮ በአንድ ወር ውስጥ እንትና ያዘጋጀው በአንድ ወር ውስጥ እኮ ለውጥ አንቺ ግን አትችይም አሁን ባለሽ እውቀት በአንድ ወር ውስጥ የሆነ አትበልጪም ሁሉንም አለኝ። ሞራል እንደዚህ ሲሰጠኝ ባለቤቴ ውጪ ነበር ወረቀቱን ኮፒ አድርጋ ይዘልኝ ኧረ ደግሞ በኋላ ከተሸነፍሽኛን ነው ሰላማችን የምታሳጭኝ አለኝ። እልሽን አንችለው እኔ በሰላም እናቴ ሰላም መኖር ነው የምፈልገው ሲለኝ አሸንፋለሁ አልኩኝ። ከዛ እርግጠኛ ነሽ አዎ መነኝ ምናምን አስመጣው ወረቀቱን። ከዛ ተጀመረ ልክ ቻሌንጁን ስጀምር ህይወትም አብሮ ነው ቻሌንጅ እኩል የተሰጠኝ። ቤት ውስጥ አጋዥ ሰራተኛ ነበረችኝ እሷም ወጣች። ልክ ቻሌንጁን ስጀምር እናቴ ቤት መጣች። እናቴ እያለች ደግሞ ዳይት ኤክሰርሳይዝ በፍጹም ከባድ ነገር ነው። አላማዬን ሙሉ በቃ የሚያደነቃቅፍ ነገር ነው የተላከብኝ የነበረው። ቤተሰቤ ውስጥ ሰላም ጠፋ። ከእናቴ ጋር ጠዋት ማታ መጣላት ነው ከሱ ጋር ጭቅጭቅ ሆነ። ሙሉ ስራ ቦታ ስራ ቴሌ ነበር የምሰራው እዛ በጣም ብዙ ማስጠንቀቂያዎች ስራ እንዳልቀር ሁሉም ነገር ተዘጋጋብኝ እንዳለ በቃ አንድ ስቴፕ እንዳልሄድ። ከዛ የብረት ኤክሰርሳይዝ ጀምሬ ነበርና ማዘር አባቴ ጋር ደውላ ደፈሬ ልጅ ወንድ ሆናለች ልጅ ብረት እያነሳች ነው አስተምራ ብረት እያነሳች ነው ብረት እያነሳች በቃ በእያንዳንዱ አታንሽ አትሰሪ ቤት ውስጥ ፊቴ ላይ መታ ትቆማለች። ድግሶች ትወስደኛለች እንትበላ ቻሌንጁ ላይ ማለት ነው። በቃ ሙሉ ነው ፈተና ላይ ነበር። በየቀኑ አዳዲስ ፈተና ይመጣልኝ ነበር። ልክ አይደለም ለሳቸው ነው አሁን ይሄ አይደለም እንዴ አሁንም እንደዚህ ያልቀሻል። ወደዚህ እንደው ባለቤት ነው ተጮኸች አንተ እንደዚህ አይነት ነገር ጥሩ ነው ማን ይመከረሽ እንደዚህ ጥሩ ነው ማክሳት ብሎሽ እኮ እኛ ጊዜ ችግር ምልክት ችግሩን በሳይንስ አድርጋችሁ ታመጣችሁት የማንስ ነው ልትይለው በቃ በጣም ደበራት። ከዛ የሚገርምሽ ችግር ላይ አንድ ሳምንት ቀረው ለእንትን 3 ሳምንት ላይ ሁሉም ነገር በረደ ሰላም ነው ሁሉም ነገር አልበገርም ምንድነው የምለው እኔ አየህ አልበገር ስለው ሰይጣን ተስፋ ቆርጦታል ተስፋ አስቆረጥኩት እላለሁ። በጣም በቃ ቱማች ሃይማኖተኛ የሆንኩበት ጊዜ በጣም የህይወት የመጨረሻ ኤነርጂ የተጠቀምኩት ነው በይቱ ይዛል መጨረሻ በቃ አንተፍጥፍ ኤነርጂ የተጠቀምኩት። አንድ ሳምንት ሲቀረው ደግሞ ሁሉም ነገር በረዳ። ያ ማለት ከስንት ወደ ስንት ኪሎ የተሻገርሽበት ማለት ነው? ኪሎ እንኳን ብዙ አልነበረም ግን የቀነሽበት መንገድ 86 ወደ 78 ነው። ግን ፊዚካሊ ዋና ኪሎ አይደለም የሚታየው ፊዚካሊ ፊት መሆንሽ ሳይዝ መቀነስሽ። አንዳንድ ኪሎ በጣም ብዙ ቀነስሽም ላይንቀሳቀስ ይችላል። ኪሎ ማተር አያደርግም ብዙ ግን ሰውነቴ ግን በጣም ነበር እንትን ያለው በጣም ትልቅ ለውጥ እሱ ራሱ በጣም ነው የደነገጥኩት። እስቲ ፕሮሰስሽ ምን ስታደርጊ እንደነበር ንገሪኝ ነው ያለኝ። በቃ በጣም አስገርሞት ነበረ። ከአንደኛ በላይ ቢኖር እሱንም ሸልምሽ ነበረ እናት ነኝ ምናምን ስለው ደግሞ ሞር የባሰ እንትን አለኝ። ከዛ በቃ ያን ተሸለም። ከዛ ወዲህ ምን አለኝ ይሄን ያለሽ ነው ልጅ ለአንቺ ብቻ የሚሆን ሳይሆን ለብዙ ሰው ነው። በቃ እኔ በፊትነስ ላይ ብዙ ጊዜ 20 ዓመት ቆይቻለሁ እንደዚህ ብቻ ለሰዎች እንትን በይ አማከረኝ። ከዛ ወዲህ እሱ በዛ ሞራል ሁለተኛ ከ4 ወር ከ5 ወር በኋላ ደግሞ ሌላ ኢንተርናሽናል ውድድር አለ ሳይመን ፓንዳም ያዘጋጀው እሱን ውድድር ኢንተርናሽናል በጣም ብዙ ሰው ነው የተሳተፈው። እሱን ሁለቱንም ነው አንደኛ የወጣሁት። ያኛውን አሸነፍኩኝ። $8,000 ነበር ሽልማቱ ግን አልሰጠኝም። ለምን ፋይናል ኤክስፒሪየንስ ትሬነር እናታዋልኩኝ። ከዚህ በፊት በኢንስታግራም ነው ኮንታክት ያደረኳቸው የመጀመሪያ። እሺ ከዚህ በፊት ኤክስፒሪየንስ እንዳለኝ ሲታወቅ ሽልማቱ አልሰጠኝም እንጂ አንደኛ ነው እሱን የሚወጣት። ምንም ከስክራች ለጀመረ ሰው ነበረ እንትን አለኝ። እነሱ ምንድነው ቪዲዮ ኮል አደረጉልኝ። ይሄ ከዚህኛውም ይበልጥ ነበር ያ ትራንስፎርሜሽን። ደግሞ በጣም እንትን መስል በደንብ ቢልድ አድርግ ያለው ፓክ በፓክ ሆኜ ነበር ምናምን ቪዲዮ ኮል አድርገውኝ በቃ በጣም ነው ሪዛልቱ እነሱ የሚያስደነቃቸው። ከዛ በቃ ዊነር ነሽ ተብዬ ምናምን በኢሜል ፊትነስ ላይ የሚሰራ ሰው አይቻልም መግባት እዛ ላይ። ይዛኔ ደግሞ እኔ ኦልሬዲ ራሴን ጆርኒ ሙሉ እያካፈልኩ ነው በየሚዲያው መረዳቸውን ሰዎች ትራንስፎርሜሽን እየለጠፍኩ ነበረ። ስለዚህ ኤክስፔሪየንስ ስላለሽ ይቅርታ ባለ እንጂ ለኔ ግን በላይ በቃ ማሸነፍ ነው። እኔ ማሸነፉ ፓርት ነው $1,000 ብትቀር አይ በጣም ማሸነፉ ላይክ ደግሞ ሰውየው ቢታወቅ ነው ሳይመን ፓንዳ ነውና ከሱ ጋር መገናኘቱ ለኔ በጣም ትልቅ ነገር ሌላ ሽልማት በይው እውነት ነው። ለዛ ያን ነገር ቀጠልኩበት። ብዙ እናቶችን ረዳው ብዙ ሰዎችን በቃ ግን ከሆነ ጊዜ በኋላ ምን ከተተኝ መስል ዲፕሬሽን ውስጥ ከተተኝ። ይሄ
ሰውን እየረዳሁት የነበረው ነገር በጣም በዚህ አሁን ያልኩሽ ፖስት ፓርተም ዲፕሬሽን በየቤቱ ለቃ በጣም ብዙ ፔን አስከትሏል። የወለደች እናት ምን ያህል እንደምትሰቃይ ሰምቼ ማላቃቸውን ታሪኮች መስማት ጀመርኩ። አለ ብለሽ ማታስቢው አይነት ኑሮ አለ። ምን ሰማቸው ከሆነ በጣም ስለማንገልጽ ስቶሪዎችን ምን ሰማቸው መማሪያ ስለሚሆኑ ስቶሪዎቹ እንኳን አንድ ሁለት እንትን ብያለሁ አጋርቻለሁ፣ ግን ቢቀር ይሻላል። ይቀር ስለተባልኩኝ በጣም ብቻ በባልና በሚስት ዙሪያ ያለው በወለደች እናት ያለች ሳይኮሎጂካል ችግሮች ከወለድሽ በኋላ የሚመጡ በጣም ብቻ ከባባድ ነበሩ። ያ ለብዙ ሰው መድረስም ፈለግኩኝ። ሁሉም እኔ ያየሁትን ነገር እንደሚቻል ማሳየት ፈለግኩኝ። ግን ለካል አቅሜ ነው እየጣርኩ ነበር። በዛ ውስጥ ዲስአፖይንት ያደረጓቸው ሰዎችም አሉ። ለአንዱ ስደርስ ለእኔ ብቻ ሲሆን ብቻ ነው ምንጭ እንትማቲው ሚል ነገር መምጣት ጀመረ። በቃ በጣም ለብዙ ሰዎች እንደረዳሁት እንደ ብዙ ሰው የሚቀየምም እንዳለ መስማት ጀመርኩኝ። ያ ትንሽ ቢያስከፋኝም ግን ምችለውን ጥግ ድረስ ሞክሬያለሁ ብዬ አስቤያለሁ። ያ ብዙ ሰዎች እየረዳሁ ብዙ ሰው እንትን እያለ እኔ ዲፕሬሽን ውስጥ መግባት ጀመርኩ፣ መወፈር ጀመርኩኝ። ሌሎችን እረዳለሁ ብለሽ ራሴን አጣሁ። በቃ ኮምፕሊትሊ አጣሁ። አንዳንዴ በቃ በጣም የምጮህበት ሁላ ጊዜ አይቻሉ እየሰማሁ እንዴት እንደዚህ እልህ የሚይዝሽ የለም እንዴት እንደዚህ ትደረጋለች ሴት ልጅ እንዴት እንደዚህ ወልዳ እንደዚህ ከባባድ ሆነብኝ። ባለቤቴ እንደውም ግማሾቹን እንትን ያገዘኝ ነበርና በቃ አይዞሽ አንቺ ለሁሉም አሁን ሶፍር ራሱ በቃ አትሺም ላይክ ይሄ ነገር እውነት አይደለም ይሉኝ አሉ። ትራንስፎርሜሽን ነው እውነት አይደለም እነሱ እንደ አዲስ በዶክመንተሪ መልስ ታሳያቸዋለሽ እና ምን አለኝ። አሁን ሰው ከሆነ ጊዜ በኋላ አዲስ ሰው እንዳትረጂ ለተወሰነ ጊዜ ያህል ራስሽ ላይ ብቻ ፎከስ አድርጊ፣ ዶክመንተሪው ይጀመር ምናምን ተባለ። እዛ ዶክመንተሪውን ስጨርስ ምንድነው ያሰብኩት ሁለተኛ ልጄን አረግዛለሁ ብዬ ነበር ያሰብኩት። ከቀነሽ በኋላ ዶክመንተሪው ስጨርስ ያ ታይሙ እንዲሆን ነበር ያሰብኩት። ጨምሬያለሁ። ያን ኪሎ እንትን ድል ቀረጻ ተጀመረ። ዶክመንተሪ በተጀመረ በሳምንቱ እርጉዝ መሆኔን አወኩኝ። ሳልቀንስ ከዛ በቃ ይቋረጥና ወልደሽ ምናምን ተባለ። እንደምቀንስ አሁንም አውቀዋለሁ፣ ግን እርግዝና ፍራቻ አለብኝ። እርግዝና የበፊት ያ ስለመሰለኝ በጣም ፈራሁት። በጣም ነው የፈራሁት። ዲፕሬሽኑ አለ፣ ህመሙ፣ ግፊቱ በጣም እርግዝና የሚቀይረኝ ሰው ነኝ። የምታመም አይነት ሰው ነኝ። አይምሮዬ በተለይ በጣም የሚቀይር አይነት ሰው ነኝ እና እሱንም አወራንበት። ምንም ብልህ ምንም ብሰድብህ ራሱ አደራ እንዳትመልስሽ ቀድመሽ ማስጠንቀቂያ ቀድሜ ሰጠው። የሁለተኛ ልጅ ከወለድኩ ወዲህ አልጨመርኩም። እስከወልድ ያለው ግን ሪከርድ ያስኩኝ 128 ኪሎ ገባሁ። 128 ኪሎ ገባሁ። ትልቁ ይመስለኛል አይደል? በዘመንሽ ትልቁ ኪሎ እሱ ትልቁ ላይ ገባሁ። ወልጄ ሳይሆን ፕሮሰሱ ላይ ነው። ፕሮሰሱ ላይ ምን ሆንኩ መሰለሽ? አንደኛ ያው ሆርሞን መዛባት በጣም ጀመረ። ክሬቪንግ ጀመረኝ። የጣፋጭ አምረቴ የብዙ አመቶቹ ነው እንዳለ የመጣው። በጣም ብዙ ኬክ መብላት ጀመር። ብዙ ኬክ መብላት ጀመር። ቻት ጨመረ ሰውነቴ። ኤክሰርሳይዝ አደርጋለሁ ብዬ ነበር እስከ 5 ወር አደረኩ። ከዛ በኋላ ያው እርግዝናሽ እንትን አይደለም ተባልኩ። ብዙ እንቅስቃሴ ታርጊበት ተባልኩ። ከዛ ጨመርኩልሻለሁ ጨመሬ። እንዴት አሳልፍሻቸው እነዛን? ሁለተኛው አሪፍ ነበር በጣም ማለት መጥፎ የሚባል ልምዱም አለኝ። ይሄን ያህል ስትረስ አልሆንኩም። ብዙ ችግሮችም አላጋጠመኝም። እንደምትቀንሽ ታውቂዋለሽ? ለመቀነስ አውቀዋለሁ። ምን ከበደሽ ካልሽኝ ሁለተኛው ላይ በጣም ታወቅኩኝ። በመጀመሪያ በየሚዲያው ቀርብ ያለው በጣም ታውቂ ያለው ወፍሬ ወዴት ልውጣ? እዛው ሁሉ ሰው ሞራል መገለነ የመሰለኝ። በወጣውበት አንዱ በጣም 3 ምናምን በወጣውበት ሰው ያገኘኝ ሰው እንዴ ቢሊ አንቺም ተወፍራለሽ እንዴ? እኛ ስንት ቦታ ስንጠብቅሽ እርግዝና አይታወቅም እንዴ? እርጉዝ አልመስልም። በቲዩጅ ነው መስለው ሰውነትሽ ይዞ ሙልት ነው የሚለው። እና አንቺም እንደዚህ ትሆኛለሽ ተመልሰሽ በቃ ተስፋ የለንም እኛም ምናምን እንዲህ የሚሉ ኮሜንቶች ነው በጣም ይሰብሩኛል። በቃ በጣም ያ ነገር ደግሞ ምን ለብሽኝ በጣም ሰውነቴ ኦልሞስት ልብስ አንሶላ ለብሽ የሚዞር ነው ይቀርበኝ። የሚሆንሽ ልብስ እያጣሁኝ አጣውና እንደሚያልፍ አውቃለሁ። ግን እስከሚያልፍ ይሄን እንዴት ልውጣ? በቃ ላይክ ከሆነ ጊዜ በኋላ ጂም ጀምሬያለሁ። ለከስተመሮች መላክ ስለነበረብኝ እንዴት ልሂድ ጂም? በቃ ሰው በሌለበት ሰዓት 7 ሰዓት 8 ሰዓት እየጠበቅኩ ሄዳለሁ። በቃ በጣም ሰቆቃ ሆነብኝ ሰው ጋር ያለኝ እንትን ማለት ነው እንጂ ራሴ ውስጤ ብዙ እንትን አላልኩም። ዲፕሬሽን ትንሽ ሊጀማምረኝ ነበር። ቦታ ሰጠሁት። ባንዴ ፊት አልሰጠም ማለት አልሰጠሁት። ሁለተኛው እንትን አለ። ግን ያው
በትግል ቢሆንም ሁለተኛው ላይ ትንሽ በቃ የሰው አስተያየት ነው የከበደኝ። ሶስተኛው ሰው ነው የውስጥሽ ሰላም ግን ስላለ ትንሽ ሰላም አለኝ። ግን በቃ የሆነ ስሰራ አንዳንዴ ሲደብረኝ ሲከፋኝ እኔ እንግዲህ እግዚአብሔር ይመስገን ብዙ የጎደለኝ ነገር የለም። እኔ እንደዚህ የተከፋው በጣም ብዙ ጉዳት ውስጥ ያለች እናት፣ ብዙ ጭንቀት ውስጥ ያለች እናት እንዴት ነው እያሳለፈች ያለች? በቃ ታይ በየመንገዱ ማልቀስ ነው ስራዬ። እናት ልጅ ያቀፈች የኔ ቢጤ ካየው ማልቀስ ነው። እዚህም ስለምታውቂው ህመሙን ፕሮሰሱን ስለማውቀው በቃ ድሪም አደርጋለሁ በአይምሮዬ ይህን ሁሉ ሰው ማኔጅ የሚያደርግ እግዚአብሔር መች ነው እንደዚህ አይነት ነገር ከፍቼ እስል ነበረ ለብዙ ሰው መድረስ ብቻ። ያው እግዚአብሔር ይመስገን ሁለተኛውን በሰላም ተጠናቀቀ፣ አለቀ። 128 ኪሎ የት አደረስሽው? እንዴት አደረስሽው ወደዚህ? የዛሬ 2 ዓመት አይደል? አዎ ዛሬ አመት በይው እስከ 6 ወር ምናምን ቆይቻለሁ። በዛ ኪሎ 3 ወር ላይ ነው በወለድኩ በ17 በሴክስ ነው የወለድኩት። በ17 ቀኔ ኦልሞስት ኤክሰርሳይዝ ጀምሬያለሁ ስልሽ ይሄ በከባባድ ነገር ሳይሆን ከጭንቀት ብዛት የሚባሉ ቀላል ነገሮች ጀመርኩኝ። ወደ አመጋገብ ወልጄ እንኳን ብዙ አልወፈርኩም፣ ግን በእርግዝናው ነው ሙሉ ይሄ ሁሉ ኪሎ የጨመረው እርግዝናዬ ላይ ነው። እና በዚህ መልኩ ተጠናቀቀ። የተለየ ነበር ሂደቱ ወልደሽ የምትቀንሽበት መንገድና በወሊድ የሚመጣው ውፍረትና መጀመሪያ የነበረው ውፍረት ስትቀንሽ? የወሊድ ውፍረት ብዙ ጊዜ ካየሽ ከወለዱ በኋላ መጀመሪያ አካባቢ ብዙ ላይ ጨምሮ ይችላል። ከ3 ወር ከ4 ወር በኋላ ነው የሚጀምረው ውፍረቱ። የመጀመሪያ የበሉት እንደ ብዙም አልጨመርኩም ከወልጄ ይሉና ከ3 ወር ከ4 ወር በኋላ ብዙ ጊዜ ይጨምራል። አንዳንድ ሰው ደግሞ ከእርግዝናው ጋር አብሮ የመጣ ከሆነ መጀመሪያ አካባቢ ይጨምራል። ለምን የበላነው ምግብ ቀስ እያለ ፕሮሰስ የሚሰራባቸው ሰዎች አሉ፣ በአንዴ የሚጨምሩም አሉ። ግን ያው መቆጣጠር ከወለድኩ በኋላ ያው ሆርሞናል ኢምባላንስ ብዙ ስለማይኖርብኝ መቆጣጠር ቻልኩት። መንቀሳቀስም አልችልም ነበር እርግዝና ላይ። ኤክሰርሳይዝ ብርቅ ሆነብኝ በቃ በጣም በቃ ባለቤቴ ጂም ሲሄድ እንዴት ታድለስ ሱስ ይሆናል እንዴ ምናምን ያልሽው? አዎ ያልኩት ልጅ አሁን ጤነኛ አልሆንም ሳልሰራ። ሱሰኛዎች ማለት ነው ምግቡ ቀርቶ ከባድ ሲሰኛ ማለት ሰላም ራሱ የለኝም ካልሰራው። በስርዓት ራሱ አላወራም ልነጫነጭ ይችላል። እንደውም አይ ጉንፋን ይዞኛል ሊይዘኝ ነው እያልሽ ነቃ ብለሻል ትልሽ ስፖርት ሰርቼ ነው እሱ እንትን ነው ግዴታዬ ነው ነው ማሰው ሌላውን ፓርት ነው። ስለዚህ በዕለት ተዕለት እንቅስቃሴሽ በሙሉ ስፖርታዊ እንቅስቃሴ ማይቀር ነው። ማልችለው እኔ አሁን እንደ ሰው ተኝተሽ እንዲህ ወይ ፊልም ወይ አልችልም፣ በፍጹም አልችልም። በሽተኛ ነው የምሆነው። ማያመኝ በሽታ የለ፣ ራስ ምታት ነው ማያመኝ ነገር የለም። ስፖርት መስራት አለብሽ ግዴታ ሰውነቴ ለምዶታል። ምንም ፕሮሰስ ለምዶት እንትንም እንደ ተስፋም ነው። አይ ቲንክ ኤክሰርሳይዝ እንደ ተስፋ ነው የማየው። አዲስ ነገር እንደማገኝ ነው የማስበው። በመስራቱ የሰውነቴ ልምድ ውጪ የሆነ አዲስ ተስፋ ነው የሚታየኝ ሁሌ ስሰራል። በዚህ ጉዞ ውስጥ ግን ምን ተማርሽ? ምናልባት ለሌሎች ይጠቅማል የምትይው ምን አገኘሽበት? ቀላል ሂደት አይደለም። ብዙ አልፍቶሻል፣ ብዙ አልቅሰሻል፣ ተፈትነሽበታልና ምን ግን አየሽበት? ምን ተማርሽበት? ጥንካሬን እና እጅ አለመስጠት። ጥንካሬ ዘሞር ጠንካራ በሆንሽ ቁጥር ሌላ ጥንካሬ ይሰጥሻል። ብዙ ነገር ታሸንፊያለሽ። ስንፍና፣ ዲፕሬሽን፣ ማልቀስ ምናምን በሽሩሩ ብለሽ ከያሽው ያጠፋሻል። ጠንካራ እና ማይቻል ነገር የለም። ሁሌም በህይወት የምለው ምንድነው ምንም ነገር ማይቻል በዚህ ምድር ላይ ከእግዚአብሔር ጋር ማይቻል ነገር የለም። ያን በጣም ከሚያምኑት ሰዎች ውስጥ ነኝ። ሌላ ደግሞ ችግር ካለ ሁሌም ጊፍት አለሽ። ከባድ ችግር በመጣልሽ ቁጥር ትልቅ ጊፍት ይዞልሽ ነው የሚመጣው። ምንድነው ካንቺ የሚጠበቀው? ያንን ማለፍ። ካላለፍሽ እዛው ተሰባብረሽ ትቀራለሽ። ጊፍትሽንም ሳታገኝ ትቀራለሽ። ማያልፍ ነገር የለም ነው ብዬ ማስበው። በዛ ላይ ለእናቶች ትልቅ ክብር አለኝ። በጣም ለወለደች ሴት በአጠቃላይ ትልቅ ክብር አለኝ። ብዙ ፕሬሸሮችን አሳልፋ ነው ብዙ ሰው የሚመቸው ፊዚካል መመቸት ወይም ፋይናንሻሊ ምናምን ነው የሚያስበው። ግን በቃ ብዙ ነገሮችን ችላ የምትቆመው ተፈጥሮ በራሱ የሚሰጣት ፈተና አለ። ሴት ልጅ ጠንካራ ማለት ይሄን የሚያክል ነገር ከተቋቋመች ብዙ ነገር ማድረግ ትችላለች። በማንኛውም በኢንቫይሮንመንት በምን ዳውን መደረግ የለባትም ብዬ ነው ማምነው። እንግዲህ በርቱ። ብዙ ሰው አሁን ሲያይሽ ወይ ሀሳብሽን ስታጋሪ ልምድሽን እንትን ብቻ ይመስለዋል። እንዴት ነው ይሄ ፈተና የሌለበት ወይ ይሄ ተስፋ መቁረጥ ህመም የሌለው ምናምን ይመስለዋል። እና ትንሽ ነገር ሲገጥመው አይ ወይ ለኔ አይሆንም ማለት ነው ወይ አልችልም ማለት ነው ብሎ ይቀራል ወደኋላ። እሱን እንድትነግሪኝ በጣም ፈልጋለሁ። እዛ ውስጥ ያየሻቸው ከባባድ ጊዜያት እንዴት አለፍሻቸው? እኔ እንትን ላይክ አንደኛ እግዚአብሔር ነው ነገሮች ጥንካሬዎች የሚሰጠው እና ምን አምናለሁ መሰለሽ የሆነ አባባል ኢንስፓየር ኢትዮጵያ ነው ሲል ሰማት የሙል እንትን ቆመ ብዙ ሰዓት የተጠበቀው ታክሲ
ትንሽ ስትራመድ የሞላ ብሎ ይመጣል። ካንቺ ትንሽዬ ከገፋሽ እግዚአብሔር ያግዝሻል ነው። ትንሽዬ እንደምንም ብለሽ ሞራሎችን ሰብስበሽ ሞራል ብታጪ ራሱ እያለቀሽ ብዙ ነገር ማድረግ ትችያለሽ። እያለቀሽ ፖዚቲቭ ነገር የሚሰጥሽን ነገር መፈለግ ትችያለሽ። ቁጭ ብሎ ከማልቀስ እየተንቀሳቀሰው ማልቀስ ቢያንስ የሆነ ነገር ያስገኝሻል። በአንድ ስቴፕ በሄድሽ ቁጥር እግዚአብሔር ይጨምርልሻል ብዬ ነው የማምነው። የለፋ ሰው የሆነ ነገር የሞከረ ሰው አጋጥሞኝ የማያውቅም የትም ቦታ ሳይደርስ። መልፋስልሽ መፍጋት አይነት ሳይሆን የሆነ ነገር በሞከርሽ ቁጥር አንድ ስቴፕ ይፍታልሽ። ይሁን ለእንደዚህ አይነት ሰዎች እግዚአብሔር ያዳላል ብዬ ስለማስብ ማለት ነው። ብዙ ነገር የሰጠን እግር ጭንቅላት የሰጠን እንድንጠቀምበት ነው። እና ችግር ጭንቀት ሀሳብ የሌለ ላይፍ የለም። ምንድነው የሚወሰነው? ያሸነፈና ያላሸነፈ ነው ላይፍ ላይ። ስታሸንፊ ሞር ይሰጥሻል፣ ካሸነፍሽም ደግሞ ሞር የሽንፈት መጨረሻ ድረስ ነው የምትወሰጂው። ስለዚህ ያው ላይፋችን ላይ ማቆሚያ የለውም አይደል? ብዙ ከባባድ ነገር ይቀርብልሽና በጣም እኔ በህይወቴ ብዙ ከባባድ ነገሮች አጋጥሞኛል። በጣም ብዙ ከእድሜ በላይ ብዙ ነገሮች ተፈተኛለሁ ብዬ አምናለሁ። እንዲህ አሁን ከማወራሽ በላይ ማለት ነው። ግን በእግዚአብሔር ብርታት በሰጠኝ ጉልበት ሁሉንም አሸንፌያለሁ ብዬ አስባለሁ። እስካሁንም አሁንም ወደፊትም አላውቅም። ግን ያው ጥንካሬና ያሳጣኝ እምነቴና ያሳጣኝ ነው ብለው የመኖር ምልክት ይመስለኛል መፈተን አይደል? የኖርሽ ለምን ነው ማይፈተን ሰው አለ ብዬ ነው ማለት የኖር አይደለም ማለት ነው። አንድ ሰው ካልተፈተነ የኖር አይደለም ማለት ነው። ስለዚህ ፈተናዎችን የማለፍ ደግሞ ግዴታችንም ነው። ብዙ ደግሞ በእኛ ዙሪያ ኃላፊነቶች አሉ አይደል? ተስፋ ደግሞ አንደኛ ለሰው መድረስ ነው የመሰለ ነገር የለም። ሰው በዙሪያሽ ፋሚሊ ምናምን ባይኖርሽ እንኳን ለሆነ መድረስልሽ ሰው ሊኖር ይገባል። ያ ተስፋ ነው ለሰው አንድ ኢነርጂ ይጨምርልሻል። ስለዚህ በዛ ነው ፐርፐዝ ይኖርሻል አይደል? ስትኖሪ ለሰው መድረስ ትልቅ እንትን ነው። ለሰው ባደረግሽ ቁጥር ላንቺ ይጨምርልሻል። ሶሻል ሚዲያ ላይ ስታጋሪ መጀመሪያ ላይ እንዴት ነው ቋቋማለሁ ምናምን ብለሽ ጠብቀሽ ነበረ? ፊድባኩ በቃ በጣም ያስገረመሽ ወይ ያዳደደሽ የሰበረሽ ነገር አለ? የሚገርምሽ ሶሻል ሚዲያ ላይ ሳጋራ ከ100% ፖዚቲቭ ኮሜንት የተሰጠኝ አንድ ኔጌቲቭ ኮሜንት አላየሁም። አንድ ማለት እንደውም አልተለመደማ በጣም የሚያስጠሉ ፎቶዎች ነው ያወጣሁት። አሁን ላይ እንደውም የሚያስቁ እንትኖች ራሴን ፈልጌ የሚያስቅ አድርጌ ያው ይሰጣል እንጂ ከ100% በርቺ፣ አይዞሽ፣ ይቻላል ለካ እንጂ ጀግና ነው በቃ። እንደውም በቃ አንድ ኔጌቲቭ ነገር ከዛው ከሎንግ ታይም በኋላ አንድ ኔጌቲቭ ነገር ሲመጣ ራሱ ይደብረኝ ጀመር። ፖዚቲቭ ከመልመድ የተነሳ ይሄን ያለ ማይካበድ ነገር ሲመጣ ራሱ በጣም አድናቆት ከመልመድ የተነሳ ይደብረኝ ጀመር። ስለዚህ መጀመሪያ በጣም ጥሩ ምላሽ ነው ያገኘሽ። አዎ ለተከታዮቼ፣ ለአድናቆች፣ ለሁሉ እግዚአብሔር ያክብርልኝ ነው የምለው። ሁሌ እነሱ ያ ብርታት በደንብ አጠንክሮኛል፣ በደንብ እንድሰራ አድርጎኛል። ያዘንሽበት አጋጣሚ አለ? በቃ ማትረሺው በቃ ከባድ ነው የምትዩ በህይወትሽ? አዎ ያልደረስኩላቸው ሰዎች አሉ። እነሱን ኮሜንት ሰማ ዲፕ ዳውን ነው የሚከፋኝ። ዲፕ ዳውን ማለት ነው በቃ በጣም ያውቀዋል ፊቴን ባለቤቴን በጣም ነው መቀያየረው። በጣም ፈልጌ ሳይሆን በሁኔታዎች ምክንያት ያልደረስኩላቸው ሰዎች አሉ። ወይም ወይ ፊት ያልሰጣቸው ወይ እርዳታ ሲፈልጉ ያልተገኘውላቸው ሰዎች አሉ። እነሱ በሆነ አጋጣሚ ነግረውኝ ወይ ኮሜንት ሰጥተውኝ የሆነ ሳይ በጣም ይከፋኛል። ግን ያው ለበጎ ነው ብዬ ነው የማልፈው። እንዲህ የሚከፋኝ ብዙ ጊዜዎች አሉ። ግን ያው ለበጎ ነው ብዬ ነው የማልፈው። ነገ ላይ ሁሉ ነገር ከፍቶኝ ብዙ ነገር ያሻሻልኳቸው ነገሮች ስላሉ እንግዲህ እስቲ አሁን ላይ የራስሽ ዩቲዩብ ቻናልም አለሽ፣ እዛ ላይ የምታካፊያቸው ነገሮች አሉ። ሌላ ምን እየሰራሽ ነው? በሙሉ በቃ በኒውትሪሽኑ ዙሪያ ነው። ቤት ውስጥ ወደ ውጪ ወጥተው ኤክሰርሳይዝ ማድረግ የማይችሉ ቤት ውስጥ ሆነው ቢዚ የሆኑ ሰዎች፣ እናቶችን፣ ሴቶችን፣ ወንዶችንም አሉ። ግን ሞር ወደ ሴቶች ስለማደላ ከሀገር ውጭ ያሉትን ሁሉንም አመጋገባቸው ላይ እኔ ነው የምሰራው አሉ። ሶሻል ሚዲያዎች ላይ ኢንስታግራም ላይ ስፔሻሊ ኒውትሪሽን ባለሙያ ሆነሻል። ሙሉ ለሙሉ እሱ ላይ ነው ያለሁት። ላይክ ትራንስፎርሜሽኖችን ኢንስታግራም ላይ ፖስት አድርጋለሁ። የብዙ ሰዎች የቀነሱትን በእኔ ምክንያት ያው በእኔ እገዛ የቀነሱትን ኢንስታግራም ላይ አለ። ከሀገር ውጭም ሀገር ውስጥም ያሉትን እነሱን በመርዳት ላይ ነው የምገኘው። አመጋገባቸውን እንዴት ማኔጅም ኢዝሊ ማድረግ እንደሚችሉ ያው እንግዲህ ክብደት መቀነሷ ንግስት ራሴን ብዬ ሰለሽ በዚህ ዙሪያ ኮንፊደንሴ በጣም ሃይ ሌቨል ላይ ደርሷል ብዬ አስባለሁ። ምክንያቱም ስለለፋው ብዙ ኤክስፒሪየንስ አለኝ። ኦልሞስት 6 ዓመት አካባቢ በዚህ ነገር ላይ ብቻ ነው ያለው። ሌላ ምንም ማለት ይሄን ብቻ ሪሰርች እየሰራ ነው። ያልሞከርኩት ነገር የለም ከእውቀቱ ውጪ። በተግባርም ብዙ ኤክስፒሪየንስ ስላለኝ
ያንን ነው ማስበው ብዙ እንዳላቅራራት አይ በሜዳይ ነው ብለሻል እኮ በራስሽ ሜዳ ነው ምንድነው ዋናው በቃ ወሳኝ ነገር ነው የምትይው አሁን ዲሲፕሊን ይመስለኛል ዋናው ነገር ምግብ ነው ስፖርት ነው ምግብ ነው እንደኛው 70% ምግብ 30% ኤክሰርሳይዝ አመጋገብ ወደ ውስጥሽ የሚገባው ነገር ነው አንቺ የሚዘራሽ ስለዚህ አመጋገብ ነው ከዛ ቀጣይነት ኮንሲስተንሲ ዋናው ነገር ነው አንዳንድ ሰው ለሳምንት ሞክሮ ነው ያልችልም በቃ ይሄ የኔ ሰውነት እኮ አይለወጥም የኔ ምንም ነገር ላይ ኮንሲስተንሲ ነው የምትበየውም ከለርሽ ላይም ይሁን አመጋገብ ላይም ይሁን ምንም ኤክሰርሳይስም ቀጣይነት ሲኖር ነው ሪዛልት የምታገኘው ስለዚህ ኮንሲስተንሲ ዋናው ነገር ነው አመትም 2 አመትም ይፍጅ ዋናው መቀጠላችን ነው የማይቀንስ የማይስተካከል ሰውነት አለ ብለሽ ታምኛለሽ በፍጹም የትኛውም ሰው መቀነስ ይችላል ማንኛውም ሰው ይቀንሳል ወይውን ነው ያላወቀበት ሰውነት ቶሎ የሚቀንስ ሰውነት አለ ቶሎ የማይቀንስ ሰውነት አለ ቶሎ የሆነ ነገር ሪአክት የሚያደርግ ቦዲ ታይፕ የሁላችንም ይለያያል ያ አንድ ነገር ሆኖ ግን የማይቀንስ ሰውነት የለም የሰማሻቸው ወይ የምታስተዋያቸው በዚህ ዙሪያ የተሳሳቱ ናቸው የምትያቸው አመለካከቶች ይኖራሉ ብዬ አስባለሁ ሰዎች ላይ ክብደትን በመቀነስ ሂደት ውስጥ በጣም ብዙ አለ በሶሻል ሚዲያም ማይሆኑ ነገሮች ሲሰራጩ ያለው ግን ይቅርብኝ ግን እውነት ማለት ከሳይንስ ጋር የሆነ ነገር ሲሰሙ ፕሩፍ ይፈልጉ ማንኛውም ሰው እኔም በዛኔ መጀመሪያ ስሞክር ዩቲዩብ ውጪዎች ላይ ደግሞ በጣም ከኛው ሄደዋል አይደለ በጣም ብዙ ነገሮች ተሰርተዋል ይሄ ልክ ነው ሲባል ይሄ ልክ ያ ነገር ሁሉ የሞከርኩት እኔን ጎድቶኛል ትክክለኛ እውቀት ስለሌለኝ ያሉትን ሁሉ ነው ያልሞከርኩት ነገር የለም በቀን 8 ሎሚ የምጠጣበት ጊዜ ነበረ ያ ፋይናሊ ግን ዳሜጅ ነው ያደረገኝ ልንቀንስ እንችላለን የሆነ ነገር ተብል ልንቀንስ እንችላለን ግን ምንድነው ሪዛልቱ የቀነሰ ሁሉ ቀነሰ አይደለም ብዙ ትልቅ መዘዝ መቀነስ ሙፍረት ምን አለ ምንለው መዘዝ ሊያመጣብን ይችላል ስለዚህ የተጠንቀቀን ነው መቀነስ ያለብን ስለዚህ በእውቀት በሙያ የተደገፈ መሆን አለበት አዎ ባለሙያ የተደገፈ ቢሆን ወር ጥሩ ነው ያው የህይወት መርሽ ምንድነው ቢሊ አሁንን ተግባራት ነው ዛሬ የሆነ ነገር ለነገ ካልሽ አታረጊውም ብዬ ነው ማምነው አላረገውም ምንም ያሰብሻትን ነገር አሁኑኑ ተግባራት ከዛ በዘለለ እግዚአብሔር መፍራት ትልቅ መሪ ነው ዋነኛውን ቦታ የሚይዘው ምንም ነገር ለማድረግ የቤታችን ውስጥ ሙሉ ህግ ነው ሙሉ ህግ ነው ምንም ነገር ለመተግበር የፈጣሪ ጸሎት ግዴታ ነው ሃርድ ወርኪንግ ፕላስ ጋር አለ ሶሻል ሚዲያ ላይ እሱ ነው እግዚአብሔር ፕላስ ሃርድ ወርኪንግ የትም ቦታ የሆነ ጭፍሽ ቤት ውስጥ ግን አሁን የእናትሽን ምላሽ አሁን ላይ ማወቅ እፈልጋለሁ ስሜታቸውን አሁን አንቺ ሶሻል ሚዲያ ላይ ሰው አሁን ጓጉቶ የሚጠብቀኝ ጓጉቶ የሚያይ ምን ሰው እንደምትል ቅጠላቅጠል ለማብላት እኮ ነው ሰውን እንዲንጠቁም ነገር የምታወራው አሁንም እንደዛ ነው አሁንም አላመድበትም አሁንም ጠርታ ነው ሰው እንደሆነ አሁን የምታበላቸው ባየችኝ ቁጥር ተቀልዳለች በቃ በጣም ተጫዋች ናት እናቴና በሁሉም ነገር ነው ቄንጥ የምታወጣው የምታየውን ነገር ሁሉ እንደም ሙያ መስሎሽ የምታሳያቸው አፈር የሚል ምግብ እኮ ነው እንደው ራስሽን ጥለሽ ቅጠልሽ ብትበይ ነው ብለሽ ምንድነው ትጨናነቂው ትሉኛለች ሁሌ አሳማኝም ታስቸግራለች እሷም አሁንም ድረስ ወፍራም ናት ግን እየነገርሻት እሺ አዎ ልክ ነሽ እያለች ሌላ ነገር ጋር እኔን በረሃብ ሊገሉኝ ይላለች ኦልሞስት ወደ 90 ኪሎ ናትና እሺ እኔ ባጥንቴ እስከቀር ምንም ምግብ አትቢ ብለውኝ አታዩም ደርቄ ይላል 90 ኪሎ ባጥንቴ እስከቀር አባትና ልጅ ሆኖ የሆነ እኔ ሊያጥፉ ነው የትለኛል ኖ አይ ቲንክ ፋዘር ተሳክቶላቸዋል ደስተኛ ነው አሁንም ድረስ እንትን ነው ስኪኒ ነው ድሮም እንትን ነው ግን በጣም ነው የሚኮራው ባለኝ ነገር በቃ በጣም ነው ፕራውድ የሚሆነው ከስፖርት ሰራ ሲያይ ራሱ እንዴት ሳትፋሽኑ ቪዲዮ ላልክለታለሁ በቃ ማመን ስለሚያቅተው በጣም ነው ደስ የሚለው አንቺ ሁሌ አሁንም ድረስ በየቀኑ ትሞቺ ነበር እኮ ግን ታውቂያለሽ ምናምን ይለኛል ትሞቺ ያለሽ ብዬ ከሆነ ሬሳሽን ተጠባበቅ ነበር የሆነ ሰዓት ላይ እንደዚህ መሆንሽ እኮ በጣም ይገርማል በጣም ስለዚህ ትልቅ ስኬት ነው ማዘር ግን ምናልባት ከቤታቸው ከአርባ ምንጭ እዚህ ሲመጡ ምንድነው ታበሏቸው ቅጠላቅጠል ነው ወይስ ቁርጧል ሰው ራሷን አትገባብንም ሁላ እንድትነኪም አትፈልግም ራሷን ነው እናንተ ከፈልጋችሁ የምትፈልጉትን ብሉ ነው እኛም ስንበላ ፊታችን ላይ ታጎርስሻለች በግድም እየዞረች ታጎርሳለች ብሉ ምንም አንድ በልተሽ አትሞቺ መቼ ምናምን ብለሽ ትጫወል እንደውም እሱን ካነሳን አንድ ቀን በልቼ ሰውነቴ አይበላሽ ምናምን የተባለ የሆነ ነገሮች
እንትን ይላል ይቀጥላሉ። እዛ ላይ ያለሽ አቋም ምንድነው? እዛ ምንድነው አንዴም አሁን ቪዲዮ እንደውም በቅርብ የሰራሁት አለ። አንዴ ይሄን እንጀራ ብትበሉ ዳቦ ብትበሉ አትወፍሩ ምናምን አንዳንድ ቪዲዮዎች ይባላልና አንዴ መብላታችን እኮ አይደለም። አንዴ መብላታችን ችግር የለም ምንም አያደርግሽም። አንዴ መብላት ግን አንዴ በልቶ ያቆም እስቲ ሰው ይውጣ አልኩኝ። ላይክ እንጀራ የሆነ ነገር በበላን ቁጥር አስተዳደጋችንም ስላለ ክሬቪንጋችንም ይጨምራል። አንዴ ብቻ ሳይሆን አንዴ 2 3 ሳምንትም ያህል ብትቆይ እንትን አይልም። ግን ከዛ አናቆም ብዙዎቻችን አናቆም። ጥጂ ዓመት አይኖር ብለሽ ነው ወደ ራስሽ እንደምትይ በልቼ ነው ብለሽ ለዛ ያለ ተጠንቀቁ ብለው ለዛ ነው እንጂ ኮምፕሊትሊ አትመገቡ አይደለም። እኔም በጣም ብዙ ጊዜ በላቸው ጊዜ አለ። ግን አሁን ላይ ማኔጅ ራሴ ማድረግ ስለቻልኩ ነው እንጂ በጣም ብዙ ጊዜ ራሴ መለቅበት ጊዜ አለ። ግን ያው እችላለሁ አረጋዋለሁ ብዬ ስለማስብ ነው። ስላየሽው ማድረግ ፕሮሰሱ በጣም ደውር የሆነ የሚያስጠላውን ፓርትም ደርሼበታለሁ ብዬ ስለማስብ ግን አንዳንዴ ያሳንፈኛል ያ ነገር እችላለሁ ብዬ ስለማስብ። ምንም በጣም ትወጂ ምግብ ጥሬ ስጋ አሁንም ተበያለሽ? አሁን እበላለሁ ግን ያው በልኩ አማውንቱን ካላስበዛሽ ዛትማች ተናገር። አይ ቲንክ ከሚበስለው ደግሞ ጥሬው ጥሩ መሰለኝ አይደል ሲሉ ሰማለሁ። እንግዲህ ከሚበስለው ሞር ጥሬው እንትን ነው እና ደግሞ ያው ብረት ምሳሌ ከሆነም እንደው ወደዚህ ይጠቅምሻል ሃይ ፕሮቲን ስለሆነ ግዴታ የሚላችሁን ውስጥ ምግቦች ቦዲ ቢልደር ነኝ ያልሽ ነበር። ከዚህ በኋላ ቦዲ ቢልደር ሳይሆን ያው ላይ ስትሬንግዝ ኤክሰርሳይሶች ላይ አተኩራለሁ። ኦልሞስት አዲክትድ ነኝ ማለት ይቻላል። ስለዚህ አሁን ከክብደት ከመቀነሱ ጋር ምናምን ውጪ ደግሞ ለሴቶች ይጠቅማል ብለሽ ታስቢያለሽ መስል ቢልድ ማድረግ? በደንብ መስል ቢልድ ካድረግሽ ያው የሆነ ባንክ ብር እንዳስቀምጥሽ ለሰውነትሽ ነው መቁጠር ነው። በደንብ ጤናሽን ይጠብቅልሻል። ኢዝሊ እንዳትወፍሪ ቆዳችንን ብዙ ነገር ይጠቅመናል መስል ቢልድ ማድረግ። ለሜታቦሊዝማችን ሙሉ ለጤናችን በአጠቃላይ ይጠቅመናል። ያንን ደግሞ ለማድረግ ስትሬንግዝ ትሬኒንግ ወይም የክብደት ማንሳት ኤክሰርሳይሶችን ከካርዲዮ ብቻ ሳይሆን እሱን ብናካትተው በጣም ጥሩ ነው። ለጤናችን በደንብ ይጠቅመናል። ለሴቶች ስፔሻሊ ለአቋማችን ለብዙ ነገራችን ይጠቅመናል። ቢሊያም ስንት ኪሎ ናት ይነገራል? ይለፈኝ በእኛ አስተሳሰብ ነው። አይ ራሴ አውቀዋለሁ ለራሴ ግን ያው ከኪሎ ጋር ያለን አስተሳሰብ ጥሩ ስላልሆነ ይቆየን የኪሎ ጉዳይ። ምንድን ነው ፕላን የምታደርጊው ለወደፊት? ያሁን ያልኩሽን እንትን መገንባት ትልቅ ተቋም እናቶችን ያማከለ ላይክ ሄልዝ ሴንተር ፖስትፓርተም ዲፕሬሽን ያለባቸው የሚያጋግሙበት ክብደት መቀነስ የሚፈልጉት እዛው የሚቀንሱበት እኔን እንደ ሮል ሞዴል ይዘው ብዙ ፍሪ ሰርቪስ የምሰጥበት ብዙ እናቶችን የምረዳበት ላይክ እንደ ትልቅ እርዳታ ተቋም ተሳክቶልሽ ማየት በጣም እፈልጋለሁ። አሜን አሜን። ደግሞ ይሳካል ብዬ አስባለሁ ከፈጣሪ ጋር በጎ ስለሆነ። ይሳካል ብዬ እኔም እያሰብኩ ነው። እንግዲህ እስቲ ፕሮሰሱ ላይ ነው። ቢሊ እዚህ ከመጣሁ አይቀር ሳልናገር መሄድ አልፈልግም። በቃ እንደው ይሄቺ ነገር ጣል አድርጊያት ብሄድ የምትይው ሀሳብ ካለ ደስ እያለኝ ነው የምሰማው። ብዬዋለሁ ሁሉንም ነገር ብዬ ነው። ግን ያው ተጠንቀቁ። አሁን ላይ በጣም እንደዚህ አይነት ነገር በስቷል። ሶሻል ሚዲያው ላይ እንደዚህ አይነት ኢንፎርሜሽን ከጤና ጋር በስቷል። which one is right which one is wrong በደንብ ይጠንቀቁ። እኔም አንዳንዴ ሳየው በጣም ነርቨስ የሚያደርጉኝ ኢንፎርሜሽኖች አሉ የማይመስል ነገር። ግን ያው በሰው ጉዳይ ውስጥ አልወድም እንደዚህ አይነት ነገር ውስጥ መግባት። ለዛ ዝም ነው የምለው። ግን ተጠንቀቁ ብዬ እላለሁ። የተወራው ነገር በተለይ ወደ ውስጣችን የምናስገባቸው ነገሮች ናቸው በብዛት እንደምክር የሚቀርቡትና በጥንቃቄና በእውቀት መሆን አለበት። እውቀት ከሌለ ጉዳቱን አውቀዋለሁ ደርሶብኛልም እና በእኔም ሳይሆን በከስተመሮችም ብዙ ጉዳቶች ይዘው መተው ነግረውኝ ያውቃሉ። ያ ነገር ትክክለኛ ኢንፎርሜሽን ካልሆነ ትንሽ ጤና ደግሞ ቀላል ነገር አይደለም እና ደግሞ ልጆች ላይ አሁን ላይ በጣም እየተጠነቀቅኩ ያለሁት በጣም ማስተላለፍም ደግሞ ዋና የምፈልገው ነገር ልጆች ላይ ይጠንቀቁ። እናቶች፣ ቤተሰቦች፣ ፋሚሊ ልጆች ላይ አሁን ላይ በሽታ በትልቅ ደረጃ እየተሰራጨ ነው። ይሄ የውጭዎች አይነት በሚባል ካንሰር ብቲ፣ ዲያቤቲክስ ብቲ፣ ኮሌስትሮል በጣም በትልቅ ደረጃ በሚያስፈራ ደረጃ በጣም ኦብስ የሆኑ ህጻናቶች በስተዋል። ወፍራም ህጻናቶች በጣም በስተዋል። ልጆች ደግሞ እኛ እንደሰጠናቸው እኛ እንደመራናቸው አይደለ። እኔ በተሰጠኝ በተመራሁት ነው የሆነ ሰዓት ላይ ቻሌንጅ ውስጥ የገባሁት። ስለዛ አሁን ደግሞ ይብሳል። እንደው በእኛ ጊዜ ብዙ ጃንኪ ነገሮች የሉም፣ የተፈጥሮ ናቸው። ብዙ የፈለገ እንትን ብትይም በጣም የተፈጥሮ ነገር ይበዛል። አሁን ደግሞ ግን አርቲፊሻል ነገር በጣም ብዙ ነው። ስለዚህ ያንን ይጠንቀቁ ነው።
ልጅ አስተዳደግ ላይ ወደ ውስጥ የምናስገባው ነገር ላይ በጣም መጠንቀቅ አለብን። ዋናው እሱ ስለሆነ በጣም ነው የማመሰግነው ቢሊ። እሺ እኔም በጣም አመሰግናለሁ ስላካፈልሽን ነገር በሙሉ። አመሰግናለን። እግዚአብሔር ያክብርልኝ። የዛሬው ፖድካስት ቆይታችን ከቢሊ ነፂ ጋር ነበረ። እንግዲህ ብዙ የሚጠቅማችሁበት እተማመናለሁ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።